ልላክልሽ ይላል። እኔ ቻናል ስላለኝ አውቃለሁ። ራይት ሶ በምን ሲል ያስገባሁት ቁጥር አሁን እኔ መጀመሪያ ጂሜይልን ክሬት ሳደርግ የሰጠሁትን ቁጥር ቀይሬ ከሆነ ወይንም ደግሞ ለመቀየር ከፈለኩ መጀመሪያ አሮጌው ላይ ቬሪፊኬሽን ኮድ ይልካል ወደ አሮጌው ሴም ካርዱን መቀየር ብፈልግ ራሱ። ስለዚህ አሮጌው ሴም ካርድ ኢዝ ቬሪ ኢምፖርታንት። ሴም ካርዱ እጄ ላይ ከሌለ የቻናሌን ፓስዋርድ መቀየር አልችልም። ምን ይለኛል? ሪከቨሪ ፓስዋርድ ይለኛል። ከዛ የላኩልሽን አስገቢ ይለኛል። የሚልከው እዛ ሴም ካርድ ላይ ነው። አሁን ፍቅር መቀየር ብትፈልግ ሴም ካርዱ አንተ እጅ ላይ ስለሆነ ልትቀይር ስትሞክር ቫሪፊኬሽን ኮዱ የሚመጣው አንተ ጋር ነው። አንተ ያንን ኮድ 6 ዲጂቱን ኮድ አንተ ካልሰጠካት እሷ መቀየር አትችልም። ቻናል ውስጥ ኦኬ። እንዴት መሰለሽ ሀቢባዬ፣ ከዛ ጊዜ ጀምሮ እኔ ጋር ዩቲዩብ ወጥቷል። የለም እንዴት ወጣ? ፓስዋርድ እንዴት መቀየር ቻለች? ሴም ካርዱ አንድ እጅ ላይ ሆኖ እንዴት ፓስዋርድ እኔ ጋር ብቻ አልነበረም እኮ ዩቲዩብ ቻናሉ አንተ ጋርም እሷ ጋር ያ። ኦኬ ጥሩ። አው አንተ ጋርም እሷ ጋርም ከሆነ ፓስዋርዱን ለመቀየር ስትሞክር እሷ አንተ ጋር እኮ ኖቲፊኬሽን ይመጣልክ የለ እንዴ? ታውቃለህ እኮ አንተም someone is trying to change your password ይልሃል እኮ በኢሜል ይመጣልሃል አይደል? ለምን አንድ አይክላውስ ተጠቅሞ ዝምዛም ኖቲፊኬሽን ይገባል። ይኸውልሽ እኔ እንጃ ዲቴል ነገሩን ባላቅም እኔን ስልሽ አንድ ሰው ሪሙቭ ማድረግ ይችላል የሆነን ሰው አይደለ? from the device yes remove ከዲቫይሱ ሪሙቭ ማድረግ ይችላል እኮ። አሁን ያኔ ለኔ አሁን ፓስዋርድ አይጠይቀኝም ስልሽ እንዲህ ምናምን ብሎ ላይ ነግረኝ ይችላል። አሁን እኔ አካውንት የኔ አካውንት ያንቺ አካውንት እኔ ጋር ካለ አንቺን ማስወጣት እችላለሁ። አንቺ ጋርም ያለምንም መልእክት ማለት ነው። አዎ ሪሙቭ from the device ታረጋግጣለህ። የሆነ ጊዜ ላይ ብቻ አይክላውድም እየተሞከረ እንደሆነ እንትን ይለኛል ይነግረኛል። አይክላውዴም ምናምን ነገር ከዛ ፖዝ ያደርጋል ስልኬ ስልሽ አይክላውዱ ተመሳሳይ ስለነበር ከዛ የሆነ እንደዚህ ሲል ደወልኩና ተይ ፍቅር እንደዚህ እየሆነብኝ ነው ስልኬ ምን እያደረግሽ ነው? አይክላውድ ልቀይር እየሞከርኩ ነው እንደዚህ። ኦኬ እንደዛ ከሆነ እኔም እንዲህ ማድረግ አለብኝ ብዬ የሆነ ሰዓት ላይ ቼክ ሳረግ ዩቲዩብ ቻናሉ የለም እኔ ጋር። ሶ ይሄንን ነገር ቁጭ አድርጌ በግልጽ አስረዳኋትኝ። እኔ የኔ ነው ብለሽ የምታስቢ ከሆነ እኔ የኔ ነው ብዬ አላውቅም። እውነቱን ነው ነገር የኔ ነው ብለሽ የምታስቢ ከሆነ እሰጥሻለሁ ብያታለሁ። እኔ ነኝ በጣም ብዙ መስዋዕትነት የከፈልኩለት ለዚህ ቻናል። ስለዚህ እኔም እንዲህ እንደ ቀልድ እንዲጠፋ አልፈልግም ሀቢባዬ። እሰጥሻለሁ ማለት እኮ እኔ ጋር ነው ያለው ማለት ማለት እኔ ጋር የሌለን ነገር ለአንድ ሰው አይ ነው። ይሄ እኮ መጀመሪያ እኮ ነው ይሄ መጀመሪያ እኔና ፍቅር ተጣልተን በትንሽ ጊዜ ውስጥ ነው ያልኳት እነዚህ ነገሮች እኔ ከወጣ በኋላ ምናምን በግልጽ ነው የነገርኳት። አስወጥተሽዋል ከኔ ላይ ብዬ ነው የነገርኳት ሀቢባዬ። ኦኬ መቼ ነው ካንተ ጋር የወጣው? አንዴ ቀኑን ወሩን ማስታወስ ከቻልክ ንገረኝ። እኔ እንጃ ዲቴል ቀኑን አላስታውስም። በጣም ረጅም ጊዜ ስለሆነ ከስንት ወር በፊት ለምሳሌ ካንተ እጅ የወጣው ምን ያህል ጊዜ ነው? እኔና ፍቅር ከተጣላችሁ 11 ወራችሁ። እንደዛ ከሆነ ኦልሬዲ ከሆነ ያህል ጊዜ በኋላ ጠፍቷል። ዲቴል ቀኑን አላውቀውም፣ ጊዜውንም አላስታውስም። ካልካት ጊዜና ቅርብ ጊዜ ልስጥሽ ብያታለሁ በምስክሮች ፊት ስላልከኝ በተጣላንበት ነው ያልኩሽ። በምስክር ፊት ልስጥሽ ያልኳት እኔና እሷ ተገናኝተን ነው ሀቢባዬ። ኦኬ እኔና እሷ ብቻ ሆነን ያወራነው እሱ። ስለዚህ ይህንን እኮ ባለሙያ መጠየቅ አለብን። አንድ ሰው ዩቱብ ቻናሉን ያለ ሴም ካርዱ ሌላ ሰው ጋር ሆኖ ፓስዋርድ መቀየር ይችላል፣ ቻናሉን መውሰድ ይችላሉ የሚለውን ነገር ከኛ በላይ እውቀት ያለው ባለሙያ መጠየቅ አለብን። እሱን ባለሙያ እንጠይቃለን። እሺ አሁን ላይ ቻናሉ የት እንዳለ አይታወቅም፣ ግን የቻናሉ ስም ደስታ ቲቪ ተብሎ ተቀይሯል እና ባነሩ ተቀይሯል። ቪዲዮቹ ግን ስቲል አሉ፣ አልጠፉም፣ ፕራይቬትም አልተደረጉም። ሶ ማን ነው ደስታ ቲቪ ብሎ የቀየረው? ማን ነው ደስታ ቲቪ? ይሄ ለዚህ ጥያቄ ምላሽ ባለቤት ነኝ የሚል አካል እኔ ነኝ ደስታ ቲቪ ከሌኔ ሸጠልኝ ከሌ ሽጦልኝ ነው ብሎ ሊመጣ ይገባል።
የተሸጠለት አካል ካለ ደስታ ቲቪ ብሎ ቻናሉን ስሙን የቀየረው ባነር የቀየረው አካል መጥቶ የኔ ነው ቻናልነቱ ከከሌ ገዝቼ ነው ብሎ ሊናገር ይገባል። ታዲያ እንዴት ማንም እንደቀየረው አይታወቅም? ባለቤት የለውም ቻናሉ ማለት ወይ ለአንተ ወይ ለእሷ መሆን አለበት። ካለበለዚያ እኮ ሊዘጋ ነው ማለት ነው። ህዝቡ ሪፖርት አድርጎ ሊያዘጋው ነው ቻናሉን። ማንም አልተጠቀመም። የሁሉ ልፋታችሁና ድካማችሁ ከንቱ ሆነ ማለት እኮ ነው፣ ከሁለት አንዳችሁ ካልተጠቀማችሁበት። ስለዚህ ማንም ከሚበላው ከሁለት አንዳችሁ ተስማምታችሁ ልትወስዱት ይገባል ባይ ነኝ። እሺ የሴም ካርዱ ተመልሶልናል፣ የቻናሉ ተመልሶልናል። እኔ ጋር አይደለም፣ አላቅም የት እንዳለ ማን እንደወሰደው አላቅም። ሶ ብሏል። ያለ ማስረጃ ደግሞ አንተ ጋ ነው ብለን ግግም ማለት መብት የለንም። ሴም ካርዱ ደግሞ በስሙ ነው። መጀመሪያም እሷን ሳላቃት የነበረ ሴም ካርድ የራሴ ንብረትነቱ የኔ ነው ሴም ካርዱ ብሏል። ኦኬ ሶ ምንም አይነት ገንዘብ እኔ ጋር የለም፣ በእሱ አካውንት ነበር የምንጠቀመው ብሏል። እሺ አራተኛው መኪና ውስጥ ማን እጅ ላይ ነው አሁን ላይ ያለው? እኔ እጅ ላይ ነው አሁን። ሜቢ ታውቃለች ምናምን አደጋ ገጥሞት ጋራጅ ነው ያለው። ስንት ነበር ጥያቄዎችሽ? ቻናል፣ ሴም ካርድ፣ ባንክ አካውንት። ኦኬ እነ መታወቂያ እነ ባንክ አካውንቷ ተመልሶላታል። መታወቂያዎች መታወቂያ በስነ ስርዓት ነው ደግሞ እኔ ወስጄ ምናምን አይደለም። እቤት ታውሊዳ ባንክ አካውንት ምናምን አረ ወፍ እንደዚህ አይነት ነው። ስለዚህ መታወቂያ ምናምን መታ ወስዳለች። አንተ ቤት ያላት አረ ልብስም ምናምን የምትለውን ነገር መታ በስነ ስርዓት ቤቷ ከእህቷ ጋር መታ ያለኔ መብቷ ነው ብዬ የራሷ መታ ነው የወሰደችው። በእንደዚህ አይነት ኬስ አይፎኑ ስልክስ? አንድ አይፎን እኔ ጋር አንድ አይፎን እሷ ጋር ነበር አልኩሽ እኮ። ኦኬ ስለዚህ ስልክ የላትም። ስለዚህ ቀረ የሚባለው አንተ ጋር መኪናው ብቻ ነው። መኪናውና ቻናሉ ሴም ካርዱ ደግሞ በስምህ ስለሆነ ነው ያልሰጠው። ቻናል አልሻቢባይ እኮ ቻናልማ መሀል ላይ የት እንዳለ አናውቅም ቻናሉ። ሶሪ። ስለዚህ አንተ ጋር ያለው ሴም ካርድ እና መኪና ብቻ ነው በቃ። ሲም ካርዱ ምን አይነት ሲም ካርድ ነው? እሱ በስምክ ነው፣ በአንተ ስም ነው። የትኛው ሲም ካርድ ነው? ቻናሉ የተከፈተበት ሲም ካርድ የትኛው ቁጥር መጨረሻ ትነግረናለች። ኦኬ የቁጥር መጨረሻ አሁን። ስለዚህ ሁሉንም ጥያቄዎች እሱ መልሷል። አሁን ያንቺ ተራ ነው። የተሳሳተው ነገር ካለ ተመልሽ። ከዛ በፊት ታብታብ አድርጉ፣ 2 ሚሊዮን አስገቡ፣ ኮፒ ሊንክ አድርጉ፣ ኮመንቱ ተረጋጉ። እግዚኦ ማረነ ክርስቶስ ተረጋጉ። እሷም ሀሳቧን ትጨርስ። ከዛ በኋላ የዘንድሮ ሴቶች እኮ ለወንድ ነው የሚያሽቃብጡት። ማርያም የዘንድሮ ሴቶች ወንድ ወዳዱ በጣም ለወንድ ማርያምን እኔ ግራ ለምን ሳቀች? ለምን ተነፈሰች? ለምን ዞር አለች እንዴ? ተረጋጉ ጋይስ። እሷ ሀሳቧን ትናገር ይጨርስ። ከዛ ሁለቱን ትፈርዳላችሁ። ታብታብ አድርጉ፣ ሼር አድርጉ። በቃ እሱ ሲስቅ ለምን ምን ያስቀዋል አትሉም? ለምን ሴት ላይ ተበረታላችሁ ማለት አልገባንም እንዴ? የመሳቅ መብት የላትም እንዴ? ጉድፈላ። እሱም እሷም ይሳቁና ታልቅስ። ታብታብ አድርጉ፣ ኮመንቱን ትታችሁ ታብታብ አድርጉ እና ደግሞ ጋላሪን እየሞላችሁልኝ በዛው ጣል አድርጉ። ጋላሪ ሙሉ እርጉዝ ነኝ የመውለጃ የገንፎ የአጥሚት ጋላሪን እየሞላችሁ ቴንኪዩ። እሺ ወደ ፍቅር እንሄዳለን እና ፍቅርዬ ጥያቄዎች 5 ነበሩ። 5ቱንም በአግባቡ በትህትና መልሶልናል። ስለመጣክና በትህትና ስለመለስክ እጅግ በጣም አድርገን እናመሰግናለን። ፏድ አሁን አንተም ነጥብ ያዝ። የምትሳሳተው ነገር ካለ እሷ የምትጨምረው የምትቀንሰው ነገር ካለ ይህን ተሳስታለች እንድትል። ስለዚህ ፍቅር አሁን ሚዎችሽ ማብርተሽ ያሻቸውን ነጥቦች እዚህ ጋር ትክክል አይደለም፣ እዚህ ጋር ትክክል ነው እያልሽ መናገር ትችያለሽ። ማይክሽ አልበራም ውዴ። በጣም አመሰግናለሁ። ያው አንዳንድ ነገሮች እያሳቁኝ ነበር፣ ግን ችግር የለም ለማስረዳት እያንዳንዱን ነገር አንቺም ግር የሚልሽ ነገር መጠየቅ ትችያለሽ። አብዬ መጀመሪያ ስለ መልፋት የተወራሁት ይህ ቻናሉ ላይ እኔ ነኝ የለፋሁት የሚል ነገር ነበር። ያው መጀመሪያ ዩቲዩብ ላይ እውቅና የነበረኝ እኔ ነኝ። እሱ ማንም አያውቁም ነበር።
ሶሪ እንደዚህ ስለ ቃላት አጠቃቀሚ በጣም ይቅርታ። እና ዩቲዩብ ከፈትኩ ሌላ ቻናል ነው አብራችሁ ደግሞ ይቅርታ አብራችሁ አይደል የከፈታችሁ ቻናሉን ወይስ አንቺ በሌላ ቻናል ታዋቂ ነበርሽ? ከዛ ከፈትን። ኦኬ ቀድመሽ ታዋቂ ነበርሽ? ቻናል ሲከፈት እኮ ከሌላ ሰው ጋር እየሰራሁ ኦኬ እሺ። ከዛ በፊት በሌላ ሰው ቻናል ኦኬ ጉድ ጀምሪሽ ያ እና በዚህ አንድ ላይ ነው የጀመርነው። ሲሙ የሱ ነበረ፣ የሱ ሲም ነበር። አንድ ላይ ነበርን እና ይሄ ከጀመርን በኋላ ሳይሆን ፍቅረኞች ይሆን ነው ፍቅረኛ ሆነን ነው ዩቲዩብን የጀመርነው። እና በመልፋት ደረጃ ይሄ ኤዲት ማስለመድ እና ታዩ እነሱ አስፈላጊ ነገር አይደሉም። ተንታኝ መስጠት አልፈልግም። አይ ኖ መስጠት አለብሽ። እንደዛ ኮ ምንድነው ልንገርሽ መሰለሽ ኦኬ እሺ እንደ ውሸታ የሚቆጥረውና ኤዲት ያደረገ የነበረው እሱ ነው አይደለም? እሱም እየሳቀ ስለሆነ እኩል ያረጋል፣ እኔም አረጋለሁ። ገባሽ? አንቺም ትችያለሽ። ኦኬ እሱ እንዳለው ኤዲቲንግ አታውቅም እንዳለው ሳይሆን አንቺም ትችያለሽ። እሱም ኤዲት ያደርጋል፣ አንቺም ታደርጊያለሽ። አዎ አረጋለሁ። እሱ ኳስ ላይ ማታ ማታ በሚወጣበት ሰዓት አድርጌ ነው የምጠብቀው። ትክዳለህ? አትክድ መሴስ። እና አሁንም የራሴን ዩቲዩብ ኤዲት እያደረኩኝ ራሴ ነኝ ምጭ ነው። ሲቀጥል ደግሞ ምን ይሄ አንድ ዩቲዩብ ለሁለት አይደለም ያለን። ይሄ ቻናል በእኔ ስም የተከፈተው እኔ ነኝ እንትን ያልኩበት። ሲቀጥል ደግሞ ምንድነው እኩል ነበር እየለፋኝ ነበር። እኩልም ባይሆን እኔ ብዙ ፔኖች ነበሩኝ። ገባሽ? ያንን ነገር ሁሉ እያሳለፍኩኝ ነው። አንደኛ ይሄ ዩቲዩብ ቻናል ሪል ላይፍ ላይ ምንድን ነው የተከፈተው? ምን ተብሎ ነው የተከፈተው? ፍቅር ቲዩብ ብቻ ፍቅርና ፍቅር ቲዩብ ብቻ ነው ተብሎ ነው። ፍቅር ቲዩብ ነው። ለምን የሱም አልገባም? ካፕል ሆናችሁ ሳለ መጀመሪያም ስትጀምሩ ቻናሉን ኖ በቃ ኖርማል ለራሴ ነው የተከፈተው። ኦኬ ቆይ ልመጣልሽ ነው። ሁሉንም አሁዬ ልጨርስና ትጠይቂኛለሽ የኔ እናት። እሺ ትክክል። ሶሪ እና ይዛለሁ ኢትስ ኦኬ ማለት እና ምን መሰለሽ ያው እንደነገርኩሽ በጣም ብዙ ነገራቶች ነበሩ በሰዓቱ። እኔ ደግሞ ልክ ዩቲዩብ እንደተከፈተ በሳምንቱ ነው ምናምን ነው የወለድኩት። ገባሽ? በጣም ብዙ ነገራቶች ነበሩ። በስቲች ነው የወለድኩት። በጣም ብዙ ስቃይ ነበር። ለ4 ወር በስትክክል መራመድ አልችልም ነበር እና በጣም ብዙ ስቃይ እያየው ነው ያንን ዩቲዩብ ያሳደግኩት። እና ያንን ዩቲዩብ እንትን ካልን በኋላ ጀስት እሱም እንትን እንዲል ለሱም ሌላ ቻናል ከፍቼለት ሰጥቼዋለሁ። እሱ ደግሞ ቪዲዮም አለ፣ በጣም ብዙ ማስረጃዎች አሉ። አሁን ፉፉ ቲዩብ የሚል ማለት ነው ለብቻው አንድ አለ። በጣም ጥሩ ምንድነው አሁን ቀጥይ። እዛም ቻናል ላይ ሁለታችን ነው የምንሰራው፣ እዚህም ቻናል ላይ ሁለታችን ነው የምንሰራው። ገባሽ? እኔ ለአንተ ቻናል ለፍቻለሁ፣ እኔ ለአንቺ ቻናል ለፍቻለሁ አንባባልም። ምክንያቱም ለሁለታችንም ጥቅም ሁለታችንም ነው እየሰራን ያለ ነው። እና ባንክ ደግሞ ገባ ወጣ የሚባለው ወደ ባንኩ ደግሞ ስመጣ ባንኩ ክፍያው ቀጥታ ለሱ ነው የሚገባው። ጀስት የሆነች ያክል ወደ እኔ ይላካል። እኔ ያው ለአንዳንድ ነገር በእኔ ሞባይል ባንኪንግ እንጠቀማለን ማለት ነው። እና ስትወጣ ደግሞ ሁሉ ነገር ብሎክ አደረገች፣ ሁሉ ነገር እንትናለች፣ ብር እንዳልጠቀም አገደችኝ ምናምን ላለው ደግሞ ባንክ ስቴትመንት አለ። ገባሽ? መቼ ብሎክ እንዳስደረግኩት ብሎክ ከማድረጌ ስንት ብር እንደነበር። ምክንያቱም ብር ባንክ ውስጥ ማለት ነው 1000 ምናምን ብር ነበር የነበረው። እግዚአብሔርን 1000 ምናምን ነበር የነበረው። ያኔ የሴጣናዊ ሀሳብ ላይ ነበር። እኔ ምን አይነት ሀሳብ ላይ ጭንቅላት ላይ እንደነበር አላውቅም፣ ግን ደግሞ የቀረችኝ ያቺ ነገር ናት። ገባሽ? ሶ ደውዬ አዘጋው ነው ፍቅር እንደዚህ ነኝ፣ ባንኬ እንደዚህ ዝጉልኝ፣ አዘጋው። ብሎክ አስደረጉ 1200 ብር ማለት ነው። የሁለቱም ቻናሎች ገቢ ወደ እሱ አካውንት ነበር የሚገባው። ልመጣልሽ ነው። እሷ ጋር ደግሞ ምን ትይዥኝ ያለሽ መሰለሽ? የኔ ዩቲዩብ አድሰንስ አለው እና የእሱ ዩቲዩብ በእኔ አድሰንስ ነው የሆነው። አንድ ላይ ነው ብራችን የሚወርደው። እና ቅድም በምስክሮች ፊት ልስጥሽ ብያታለሁ። ያንን ያለኝ ማለት ነው እንዳልክደው ምናምን አይደለም። አድሰንስ ታስወጭኛለሽ አታስወጭኝም
ያንን ቃል ግቢልኝ ነው የሚለው ማለት ነው። ከዛ እኔ ደግሞ በሰዓቱ የልጄ አባት ነህ እኔ ለምን ከእንትን አስወጣሃለሁ? ከዛ አይ ዩቲዩበሮችም ጓደኞቻችን በተሰበሰቡበት ሲለኝ ኦኬ ሰው ይከዳናል ማለት አሁን ለምሳሌ ለእኔ ደግፈው አረ ብላ ሊክድ ትችላለች፣ እሱም ለአንተም ደግፈው ደግሞ ሊክድኝ ይችላሉ። ስለዚህ ጠበቃ ጋር እንሂድ፣ አግሪመንት እንፈራረም አልኩት። ማለት አንቺ ከአድሰንስ ላይ ካወጣሽ እኮ እሱ የራሱን አድሰንስ እኮ አፕላይ ማድረግ ይችላል ከጎግል ይችላል። ግን ደግሞ ይሄ 2 ወር ምናምን ስለሚያስጠብቀው እሱ ነገር አልፈለገም ነው መሰለኝ። ኦኬ እስኪላክ ድረስ ፕሮሰሱ ኮድ እስኪላክ ምናምን ኦኬ በጣም አዎ። እና የዛን ዕለት ለሚተገናኘ ነው ምን መሰለሽ ዩቲዩብሽን ልስጥሽ ብሎ የቀጠረኝ ዕለት ነው። ተገናኝተን ኦኬ ዩቲዩብሽን ስሰጥሽ አድሰንስ ብታስወጭኝስ ሲል ለምን አስወጣሃለሁ? እኔ አንተን ውድቀት አልመኝም። በቃ አንተም ትሰራለህ እኔም እሰራለሁ። አንድ ላይ ነበረን፣ አልተስማማንም፣ ተለያየን። ገባሽ አይደለ? ከዛ ሰዎችን ሰብስብ ምናምን ብሎ ሲደዋውል ሰው ይከዳናል። ነገ ወይ ላንተ ወግኖ እኔን ይከዳኛል፣ ወይ ላንተ ወግኖ ደግሞ ለእኔ ወግኖ ደግሞ አንተን ይከዳሃል። ስለዚህ አግሪመንት ጠበቃ ጋር ሄደን እንፈራረም። ገባ? እኔ እንደማላስወጣ ምክንያቱም ህግ ይዘን ማስረጃ ሁሉ ነገር ሞር አንቺ ስታወዳድሪ ራሱ አብይ ይሄ ነው የሚሻለው እና ትክክል እንደዛ ይሻላል። ያ እንደዛ ነው ያልኩት። አይ አልስማማም አለ። እኔም ደግሞ ይሄ ሞር አሪፍ የሆነውን ነገር እምቢ ሲል ትፈሪያለሽ። ኦኬ እዛ ጋር ምንድን ነው ትያለሽ። እኔም ያኛውን አልፈልግም አልኩኝ። ሰዎች ተሰብስበው አልፈልግም አግሪመንት ምናምን እዚች ጋር ስቲል እሱ ጋር ነው ዩቲዩቡ። እንደውም አልሰጥሽም የሆነ ነገር በቃ ይሄ እንዴት ልበልሽ በጣም አግሬሲቭ ሆኖ ተለያየን ማለት ነው ይዛለት። ከዛ እሺ አልኩኝና የዛለት ነው ልብስ ነው ጊዜ ታስታውሻለሽ? ከስንት ወር በፊት እንደሆነ ይሄን ካስታወስሽ አንዴ ፈልጌው ነው። ከስንት ወር ምናምን ሳይሆን ከተለያየን ከ2 ሳምንት ከ3 ሳምንት በኋላ ነው ይሄ ነገር የሚፈጠረው። ከ3 ሳምንት በኋላ ኦኬ። እና አሉ ቮይሶች ምናምን በሰዓቱ እያወራናቸው የነበሩ ነገራቶች አሉ፣ ብዙ ማስረጃዎች አሉ። ይቺን ጊዜ እየጠበቅኩኝ ነበር። ባይዘው የሆነ ሰዓት ዩቲዩብ ላይ በሆነ ሰው ብቻ እንደሚወጣ እርግጠኛ ነበርኩና ለዛን ሰዓት ደግሞ በጣም እየተዘጋጀው ነበር በብዙ ነገር ማለት ነው። እና ዩቲዩብ አይክላውድ ወደ አይክላውድ ልምጣ። አይክላውድ ማለት አቡ ያው አንቺ አይፎን ተጠቃሚ ነሽ አይደል? ስቶሬጅ ነው። ዩቲዩብ ደግሞ ትልቅ ካምፓኒ ነው። ገባሽ? ትልቅ የራሱ ክላውድ ያለው በቃ ራሱ አንድ ትልቅ ድርጅት ነው። ክላውድ አለው እሱ። የዩቲዩብ አይክላውድ ማለት የዩቲዩብ ስቶሬጅ ነው። በቃ የተለያዩ ነገር ናቸው። ይሄ የማይገናኙትን ነገር ለማስረዳት ነው። ዩቲዩብ ላይ ስትገቢ አንደኛ ቬሪፋይ የተደረገ ዩቲዩብ ነው። ከ100,000 በላይ ዩቲዩብ አውቆታል፣ ራይት አድርጎለታል፣ ቬሪፋይ አድርጎታል። ገባሽ? ሀክ ልትደረጊ ስትይ በቃ ትልቅ ሀክ አይደረግም፣ ግን ሊደረግ ሲል እንበል በቃ ቬሪፋይ ስለተደረገ ዩቲዩብ ይከላከልልሻል። በብዙ መንገድ ቴክስቶች ይልክልሻል። ገባሽ አይደለ? እና 2 ስቴፕ ቬሪፊኬሽን አለው ዩቲዩባችን። 2 ስቴፕ ቬሪፊኬሽን ደግሞ አንዱን ስቴፕ ብታልፊው በኢሜል ፓስወርድ፣ ሁለተኛ ላይ ደግሞ በቁጥርሽ ነው የሚገባው። ገባሽ? ቁጥር ነው አስፈላጊ ነው። ቁጥር ነሰሰሪ ነገር ነው። እና ደግሞ ቁጥሩ በእኔ ስም አይደለም የሚወጣው በሆነ ሰው ነው ብሏል። የሆነ ሰው ሳይሆን ትዝ ካለ የሆነ ሰዓት ሲምህን ጥለኸው ሄደን በመታወቂያ አውጥተነዋል። እዚህ ጋር በሆነ ሰው አላለም። ለብቻሽ ካለሽ አላውቅም። እዚህ ጋር በራሴ ስም ነው ያለው። እዚህ ጋር አሁን ኦኬ በቃ እሺ ሶሪ መስሉኝ ነው። እና ስለ አይክላውዱ እና ስለ ዩቲዩቡ ጨረስኩኝ። እና ዩቲዩቡ ልስጥሽ እያለ ነበር እየቀጠረኝ የነበረው። አንድ ሰው ደግሞ ምን መሰለሽ ልስጥሽ ብሎ የሚቀጥርሽ መቼም እሱ ጋር ስላለ ነው አይደል? ኦኬ እሺ ብዬ ነው መሄደው። እና አንድ እዚች ጋር ቅድም ያስኳት ነገር አንቺ ስትጠያየቂ ስትመላለሱ ያመለጠ ነገር ስለያስኩኝ ነው። በጣም ይቅርታ። እዚች ጋር መጀመሪያ ምንድን ያለው ዩቲዩቡን ትሞክር ነበር። ስለምትሞክር ከኔም ወጣ ከሷም ወጣ መሀል ላይ ቀረ አለ ማለት ነው። መሀል እንግዲህ
መሀል ላይ ቀረ ማለት ከኔም ጋር ወጣ አንቺ ጋር ነበር የመሰለኝ ነበር እኔን የሚለኝ ማለት ነው። ከዛ ይሄ እንግዲህ ሁላችንም ሶሻል ሚዲያ ተጠቃሚ ነን። ቢያንስ ምንም እውቀት ባይኖርሽ ራሱ ስታገናዝቢው አይመጣውም ብቻ። ከዛ ምንድነው ሁለቱም አይፎን ላይ ሞባይል እንትን ዩቲዩብ ነበር አለ። ቅድም ደግሞ እሱ ዩቲዩብ ላይ እዛ አይፎን ላይ ዩቲዩብ ከነበረ ለምን ሞክረዋለሁ? አልነበረም። አይፎኑ ላይ ዩቲዩብ አልነበረም። ከነበረ ለምን ሞክረዋለሁ ስታስቢው እንዴ ሎጊን አድርጌ ያልገባ ሎጊን የተደረገበት ነው ሲጀመር ከኖረ ሎጊን የተደረገ የምትቀይሪው ሳይኒን ለማድረግ እኮ አይደለም ፓስዋርድ ለመቀየር ስትሞክሪ ለሱ ቴንኪው እሺ ቴንኪው አንቺ ደግሞ መርጠሽ የምታስወጪው ዩቲዩብ ላይ ማለት ነው አዳረክሻቸው የምታስወጪው በከፈትሽበት ስልክ ነው ዋናው ስልኩ ቁጥሩ ባለበት የለም መርጠሽ ታስወጫለሽ ዋናው አሁን እንኳን በዚህ ዩቲዩብ ብዙ ሰው ላይ አዳርጌ ቤት ስገባ ደግሞ አስወጣለሁ ያ ገባሽ እኔ መጀመሪያ ፓስወርዴ ነው የተቀየረው ፓስወርዴን ባቀው ራሱ አምልሽ በሰዓቱ ተቀይሯል ግን ፓስወርዴን ባቀው ቱ ስቴፕ ቬሪፊኬሽን ላይ በቁጥሩ ነው ቴክስት እንጀራ አንቺ ቻናሉን እንድትወስጂ አትችይም ቻናሉን ለመውሰድ ሴም ካርድ ያስፈልጋል አዎ እና ሲሙን እየተናገረ ነበር ከበፊት ነበር የምጠይቀው ከበፊት ጀምሬ ነበር የምጠይቀው ገባሽ ምክንያት እየፈጠረ ነው የሚነሳው ምክንያቱም እኔና እሱ በጣም ጥል ላይ ነበርን እንደዚህ እንደተረጋጋን አትይም ማለት አሁን ትንሽ የተማርነው ነገር አለ ብዬ አስባለሁ እሱም ጋር እኔም ጋር ገባሽ አሁን መጀመሪያ እኔ ያኔ ስናገር ይሄ እንዴት አለ እልህ አለ የተደረገብኝ ብዙ ነገራቶች አሉ ከዛ ይሄ አላስብም እና አሁን ግን ልጅ ስታሳድጊ የሆነ ነገር ስታልፊ ምናምን ትረጃለሽ የሆነ ነገር ረጋ ብለሽ ማውራት እንዳለብሽ ንግግር መምረጥ እንዳለብሽ በሰዓቱ ግን ሳያው ያደረገኝ ነገር ነው የሚመጣብኝ እኔና እሱ የምናውቃቸው በጣም ብዙ ነገሮች ለሰው የማይነገሩ ነገሮች አሳልፌያለሁ እና ያንን ነገር ሳይ እንባ ነው አይኔ የሚቀድመኝ ገባሽ እና ምንም በጤነኝነት አናግሬ አላውቅም አናግሬ ማን ስለሆነ ነው በጤነኝነት ማናገረው ማለት እንደዚህ የተቀለሰለስ ፈላወራው የሆነ ነገር ሲል ለምንድነው እንደዚህ ማታረገው ነው የምለው ባንዴ ነው የምናደደው ማለት ይሄ እንደ ጤነኛ አሁን እንደማወራ ላላወራው እችላለሁ ዩቲዩብ ወጣ ካለኝ ዩቲዩብ እኔ ጋር ወጣ ካለኝ እንዴት ነው ዝም የምለው ገባሽ እንዴ አንተ ማን ስለሆንኩ ነው ብዬ ነው የምናገረው መሳደበው የሆነ ነገር የምለው እና እሱ ይሄንን ምክንያት አድርጎ ለኔ ክብር የላትም ማነጋገሯ እንደዚህ ተነስተ ሄደ ሲም ስጠኝ ስለው ያኔ ማለት ነው እና በቃ ብዙ ጊዜ ሰጥሻለሁ ብቻ እያለ እየቀጠረኝ እስካሁን ሳይሰጠኝ ቀረን እና ሌላ ስለምንድን ነበረ ሌላ የሱ ሜን ጥያቄ እሺ ቤታዬ ሂጂበት ምልቲ ነው አይ መኪና ምናምን ላስታስብዬ ነው እየሰማው ስለሆነ እሺ በጣም የሱ ዋናው ጥያቄ ምን አለች ቤታ አልሰማሁትም መኪናው ምናምን መኪና የተባለው አቢባ ኤግዛክትሊ መኪና ገንዘብ የለም ብለሻል እንደሌላ አምነሻል እሱ ጋር ምንም ገንዘብ ምንም አይነት ገንዘብ ካሽ ገንዘብ እሱ አካውንት ላይ የቀረ ምንም እንደ ባንክ ስቴትመንት ማውጣት ነው እኔ ነገ ባንክ ስቴትመንት አውጥቼ አሳያለሁ የሱን የማውጣት ትችያለሽ እንዴ የሱን ባንክ ስቴትመንት ማውጣት ኖ እኔም የኔን የባንክ ስቴትመንት እሱም የሱን ባንክ ስቴትመንት ያወጣና እኔ አይ ቲንክ እስከ 400 ሺህ ብር ምናምን በሷ ባንክ አካውንት ነበር ኦኬ ስለዚህ ከዛ ላይ አንቺ ስትወጪ የቀረ 400 ሺህ የሚያህል ይቀራል ብለሽ ትገምቻለሽ አረ ከዛም በላይ ነው ሚኒመም ነው የምነግርሽ ገባሽ ኦኬ ሶ ትካራት በላይ አለ እኔ ቤት ጥዬ ስወጣ አለ ብዬ ገምታለሁ ያን ደግሞ ስቴትመንት አውጥቶ ያረጋግጥልኝ እሺ አይደል ከኛ ጋር ነሽ ፍቅር ከኛ ጋር ነሽ እሺ ስለዚህ ከ400 ሺህ ብር በላይ እኔ ቤቱን ጥዬ ስወጣ ከ400 ሺህ ብር በላይ አብረን ዩቲዩብ ላይ ደክመን ያፈራነው ብር አለ ኦኬ ይዣለሁ ይሄን ነጥብ እሺ ሌላ ደግሞ ስለ መኪናው
ሁለታችሁም ናችሁ ዩቱብ ላይ አብራችሁ ለፍታችሁ የገዛችሁት። ሶ መኪናው አሁን ላይ ፉአድ እንዳለው አክሲደንት አድርጎ ጋራጅ ነው ያለው። ከመጀመሪያ ልጀምር። እሱም አይደለም መኪና፣ የቤት እቃ ብዙ አሉ። ገባሽ? ከቲቪ፣ ከሶፋ፣ ከፍሪጅ፣ ከትላልቅ ትናንሹን ታያቸው። እነዚህ ከነዚህ ጀምሬ አለ እና ምን አይነት መልአክ ነኝ? እንኪው ሰጂ ስባል አልወስድም እምለው የለፋውበት ላቤን እንዴት አልወስድም እላለሁ? አይደረግም እኮ ግን ደግሞ ይሄ አለ አይደለ? እኔም ጋር ቢመጣ እሱም ጋር ብቻ እኔ እንኪ ብባል ምንም ሳልከራከር እግዚአብሔር ይስጥልኝ ብዬ ነው ልቀበል የምችለው እንጂ አልገፋም። በሰዓቱ ብዙ ነገር ስለተጠየቅኩ ነው። ቢያንስ ዩቲዩቤን ስጡኝ አመጣዋለሁ። ከዛ አጠገብሽ የሚያወሩ መኪናው በጣም እየገባ ነው፣ ድምጻቸው እየገባ ነው። እያስታወሱኝ ነው እና ምን ልል ነበር? በየሱም እየጠፋብኝ ነው። ስለ መኪናው ጨርሰናል። ስለ ገንዘቡ እኔ ላስታውስሽ፣ እኔ ልርዳሽ። ስለ መኪናው ጨርሰናል። ስለ ገንዘቡ ጨርሰናል። የያዝኩት ነጥብ ምንድን ነው? ከ400,000 ብር በላይ አካውንቱ ላይ አለ። እኔ እና እሱ በዩቱብ የሰራ ነው ጥዬ ስወጣ ቤቱ። ሁለተኛ መኪናው ለፍተን አብረን ያበራል። የቤት እቃዎች ደግሞ ትልልቅ ነገሮች አሉ። እኔ ግን እነዚህን ሁሉ አልጠየቅኩም። እኔ የጠየቅኩት ዩቱብ ቻናሉን ብቻ ነበር። ዩቱብ ቻናሉን ከሰጠኝ እኔ ኢነርጂ እንዳለኝ በራሴ አምናለው። ሰርቼ አብረን ያካበትነውን ነገር ሁሉ ለብቻዬ ማካበት እንደምችል ስለማምን ንብረት አልጠየቅኩም። ቻናሌን ጠየቅኩ። ያ ግን ሴም ካርዱ በሱ ስም ስለነበረ ቻናሉን ስንከፍተው የከፈትነው በሱ እሱ ጋር በነበረ ሴም ካርድ ስለነበር ሊሰጠኝ ፈቃደኛ አልሆነም ነው ጥያቄ። ራይት ለሴም ካርድ እሺ ሀቢባዬ ቀረ ነገር ካለው ገንዘብ ተመልሷል። መኪና ተመልሷል። ሴም ካርድ የነበረው ነው። ቻናሉ ማን ጋር እንዳለ ሁለታችሁም አታውቁም። ስለዚህ ስልክ ደግሞ ቅድም እንደገባሽ እኔ ራስቼ እሱ ሪከርድ አይቻለሁ ብሎ ይጠየቀኛል። ስልክ 2 አይፎን ስልኮች ነበሩ። አንድ አንቺ ጋር አንድ እሱ ጋር ነው የቀረው እሱ እንዳለው ወይንስ የተለየ ነገር አለ? በጣም አመሰግናለሁ። እኔ ራሱ ረስቼው ነበረ። 2 አይፎን ነበር። ያው 2 አይፎን አትበይው፣ አንዱ 11 ነው እና ምንም ነገር የለም እዛ ስልክ ላይ ለሪከርድ ተብሎ ነው የተገዛው። ምንም ነገር የለውም እና በሰዓቱ ደግሞ ቤት ውስጥ ምንም አይነት ስልክ አልነበረም። ስልኬም ምንም እሱ ጋር ነበር። ይዤ የወጣሁት ስልክ እሱ ነው። ግን እንኳን እንደዚህ ዩቲዩብ የሆነ ነገር ምናምን ሊኖረው ይቅርና ወላ ሲም ምንም ነገር የለውም። በአጠቃላይ ስልኩ ሪካርዶች ብቻ ይሄ የምንይዝበት ዩቲዩብ እዚህ ጋር ስታወሪ እንዲህ የምትይዥበት ስልክ አለ አይደለ? እሱ ነው። ኦኬ 11 እሱ ጋር የቀረውስ ምንድን ነው? አንቺ ይዘሽ የወጣሽው 11 እሱ ጋር የቀረውስ 14 ፕሮ ማክስ 14 ኦኬ ስለዚህ እሱም እንዳለው አንድ እሷ ጋር አንድ እኔ ጋር ብሏል። ሞዴሉ እና እንዲህ ሶሪ አብዬ ይሄ ከ400,000 ውጭ ሌላ ድጋሚ ደግሞ ይሄ እንዴት ነው መሰለሽ የዩቲዩቤ ብር ሊወርድልኝ 3 ቀን 4 ቀን ምናምን ሲቀረው ነው 5 ቀን እንደዚሁ አይነት ወይ ዛሬ 12 ነው ሚካኤል ነው እመቤቴ የዛሬ ዓመት ሚካኤል በሰኔ 1 ወር ነው የቀረው። ሰኔ ዕለት ነው የወጣሁት ከዛ ቤት እና እንዴ 5 ቀን ምናምን ነው የቀረው ደሞዛችን ሊወርድ እና የዛን ሰዓት ደግሞ አይ ቲንክ 200 ምናምን ሺህ ብር ነበር የሚወርድልኝ እና እሱም እሱ ጋር ነው ስለዚህ ከ600,000 በላይ ነው አብዬ መያዝ ያለብኝ እዚህ ጋር ከ600,000 እሱ ጋር ይቀረው። እኔ ጋር ምንም የቀረበ ነገር የለም። ስለዚህ ወደ እሱ አካውንት የምትሰሩበት የዩቱብ ቻናል ገቢ ወደ እሱ አካውንት እየገባ እሱ እንዳለው ቅድም እውነት ወደ አንቺ እሱ የፊርማ ችግር ስለነበረበት የእሱን አካውንት ጀስት ከአድሴንስ ገቢያችሁ ብቻ እንዲወርድ ነበር። ሰማለሁ። አልሰማሽኝም? እደግመዋለሁ። ፍቅር ይሰማሻል? ውድ አሁን ይሰማሻል? ጋይስ ከኔ ነው። ለምን ኮመንቱን ትታችሁ ታብታብ ኮፒ ሊንክ አድርጉ። እሺ ፍቅር አሁን መተሻል። እኔ ነኝ የተቆረጥኩ ወይስ እሷ?
ከሷን አቡ ግን ያው ታብታብ ያድርጓ ከሷን ምን ታብታብ ነው የሚያደርጉ እኮ ታብታብ መቼ ያደርጋሉ? ዝም ብለው መኮመት ብቻ ብታይ ውዶቼ። ታብታብ ባለ ሰዓት 2 ሚሊዮን ራሱ አልገባም። መስማ ማረታ ታብታብ 6000 ህዝብ ተቀምጦ ግን ታብታቡን 1.8 ቅድም አሁን እየተሰማሽኝ ነው። የሚቆራረጠው ታብታብ ስለማታደርጉ እኮ ነው ጋይስ። ታብታብ አድርጉ ፕሊዝ። ኮሜንቱን ተውትና ታብታብ አድርጉ። ካለቀ በኋላ እኮ አስተያየት ትሰጣላችሁ። ደግሞ እየሳቅላችሁ ነው። ነበር ታብታብ አድርጉ። እሺ አሁን ይሰማሻል ፍቅር? እሺ ስሚኝ። አዎ አሁን እኔ ዘላስት ንግግር ምን መሰለሽ? እሰማሻለሁ። እሰማለሁ። አዎ እኔ አሁን ፍቅር እኔ እየጠየኩሽ ነበር። ምንድን ነው ምን አልሽኝ? እሱ እንዳለው በሱ ከቻናላችሁ ገቢያችሁ ከዩቱብ ቻናሉ ቀጥታ ወደ እሱ አካውንት እየገባ ከዛን ወደ አንቺ ትራንስፈር እየተደረገ ነበረ ገንዘብ የምትጠቀሙት ክፍያ፣ ለምሳሌ ቤት ክራይ፣ አስቤዛ፣ የተለያዩ ነገሮችን ክፍያ የምትፈጽሙት የምትፈልጉትን ያህል ገንዘብ ከሱ አካውንት ወደ አንቺ ትራንስፈር እያደረጋችሁ ከዛ ክፍያ የምትፈጽሙት በአንቺ ሞባይል ባንኪንግ ነበር። ኦኬ ታዲያ ትራንስፈር ስታደርጉ የሚያስፈልጋችሁን ብቻ ነበር ትራንስፈር የምታደርጉት ወይስ ሙሉ የገባውን ክፍያ ሙሉ ከዩቱብ ቻናሉ የሚያስፈልገንን አስልቶ ምናምን ነው የሚላክልኝ? ባንክ ስቴትመንት አለ ሀቡዬ፣ እንደነገርኩሽ ባንክ ስቴትመንት አለ፣ ማየት ይቻላል። ማለት ስንት ብር ገብቶ ስንት ብር ወጪ እንደተደረገ ስንት ብር እንደሚልክልኝ እኔ ጋር ስንት ብር ገቢ እንደሚሆን አለ አይደል? በማስረጃ ነው እሱ። ምንም የሚያከራክረን ነገር እንደዚህ አይደለም። አሁን ሲሙን እሰጣታለሁ ብሏል። ሲሙን ችግር የለም እጁ ላይ ባይኖር ራሱ አዘግቶ ራሱን ቁጥር አወጥቶ ለእኔ ከሰጠኝ እኔ ችግር የለም። ከዩቱብ ጋር ኢሜል አድርጌ አውርቼ እኔ በራሴ መንገድ መመለስ እችላለሁ። በጣም ጥሩ that's good። እሺ ስለዚህ አሁን አንቺ ሴም ካርዱን እንዲሰጥ ይስጠኝና እኔ በእኔ መንገድ ቻናሉን አስመልሰዋለሁ ነው አይደል? እሺ ሀቡዬ እናመሰግናለን። እና በዚህ አጋጣሚ አንድ በጣም ይቅርታ፣ እግዚአብሔር አንድ በጣም ይቅርታ። እሺ ችግር የለም ተናገር። ስልኬ ምንም እኔ ጋር አልነበረም ነው ያለው። እኔ ትናንሽ ነገሮች ስለሆኑ ነው ዝም ያልኩትና ቲክቶኬ 30 ምናምን ሺህ ያለው ቲክቶክ ነበረኝ። እሱ ጋር ያለው ብዙ ቲክቶክ ተጠቃሚ አይደለሁም እኔ እና በሰዓቱ ስልኬ ሙሉ ነገር ስለጠፋ ምን አሁን ባለፈው ይሄ ከኔ ጋር ፍሬንድ የነበሩ ሰዎች ስሜ ተቀይሮ ያው ከነሱ ጋር የተጻጻፍኩት ነገር ይኖራል ቲክቶክ ላይ ገባሽ? ቪዲዮቼ ፕራይቬት ተደርገዋል ምናምን። ግን ይሄ የሱ ዩቲዩብ ይሄ እንደ ኦዲየንስ የሱ ዩቲዩብ አጫጭር ቪዲዮዎች ብቻ ነው የሚፖሰትበት ማለት ነው ቲክቶክ አካውንትሽ? አዎ የኔ የድሮ ስልሽ እኔ ቲክቶክ ለእኔ ብርቄ አይደለም ማለት አሁንም ከፍቼ 20 ምናምን ሺህ ደርሶ ባን ተደርጓል። ድጋሚ አሁን ይሄ የላይቭ ነው በቃ እንደዚህ ብዙ ቲክቶክ ላይ እንደነገርኩሽ አልንቀሳቀስም፣ ደስ አይለኝም። ይሄን እንትን አልለውም እና ከሱ ከተለያየ በኋላ አዲስ ሲም፣ አዲስ ስልክ፣ አዲስ ቲክቶክ፣ አዲስ ዩቲዩብ፣ አዲስ አይጂ፣ ሁሉም ነገሬ አዲስ ነው ገባሽ? ከመሬት ተነስቼ ነው ወደ ላይ እንትን ያልኩት። እዚች ጋር ደግሞ ዩቲዩብ መሸጡ ዩቲዩብ እንደሌለ ማለት ቢያንስ እሱ ጋር ይሄ እሱ ጋር እንደነበር ነው የማውቀው። ከዛ አልነበረም ማለኝ ገባሽ? ከዛ ምንድነው እኔ ሁሉን ነገር አቋርጬ ከመጀመሪያ ነው ከዜሮ ተነስቼ የመጣሁት። አሁን ይሄ ተሸጠ የሚባለው ነገር ይሄ የሌላ ሰው ራሱ ቢሰራበት ችግር የለም ማለት ይሄን ላይሰማኝ ላልናደድ እችላለሁ። እናደዳለሁ ይሰማኛል እኮ ግን ይሄን ያህል ነው የምልሽ። ግን እንደዛ የለፋውበት እንደዛ ይሆንኩለት እንደዛ ከቤተሰቤ ጋር ተጣልቼ ስንት በጣም ብዙ ነገር ነው ያየሁበት በጣም ማለት ነው ገባሽ? ማንም ከጎን ያልነበረም አይዞሽ ስሰደብ ሳለቅስ ምናምን እሱ ብቻ ነው የሚያየኝ፣ ማንም አያየኝም ያውቃል እሱ። እና ይሄ ሁሉ ነገር እኔ እዛች ጋር ፋሚሊ ነው የገነባውበት ገባሽ? በጣም የሚወዱኝ ሰዎች እኔ ልሸጠው አይደለም እነሱ ልሸጣቸው አይደለም እንትን ያልኩት እዚች ጋር የገነባውት ገባሽ አይደለም? ሰብስክራይበሮችን እንደ ቤተሰቦቼ ነው ማያቸው፣ ልሸጣቸው አይደለም ያሳደግኩት የለፋሁት ነው። ኦብቪስሊ ባይ ዘ ዌይ የዩቲዩብ ፋሚሊዎችን እኔ እዚህ ለመድረሴ እነሱ ናቸው አሁንም ማለት ነው። እና
ይሄ መሸጥ ማለት እነሱ መሸጥ ማለት ነው ስልሽ ለሌላ ይሄ ንግድ ማለት ነው። እኔ ልሸጠው ለምን እስካሁን እንደዚህ ልሰደብበታለሁ፣ እንደዛ አረገጥበታለሁ፣ እንደዛ ሆንበታለሁ። ገባሽ? ይሻቡዬ ብናሳጥረው ቶሎ ብንል አሪፍ ነው። እሺ የመጨረሻ የምትናገሪው ነገር አለ? ወደሱ ከመተላለፍ በፊት ጨረሽ? ፍቅር ወደሱ እንሂድ። አዎ ያወራለሁ። አዎ እሺ እሺ ፏድ ያዝክ ነጥቦች? አዎ ይዣለሁኝ ሀቡዬ። እሺ ለነጥቦቹ ምላሽ ስጣት። እሺ እንትን ነው ሰፊ ሰዓት የለኝም። አጋጣሚ መግባት ስለፈለኩኝ ሩቅ ነበርኩኝ። ያው ቅርብ ያለ ቤት ነው የገባሁትኝ። ራሴ ጋር አይደለሁም፣ ሰው ቤት ነው ያለሁትና እንዳይመሽብኝ ነው። እሺ ሌላ ነገር አስቤ አይደለም። እናፍጥን ያልኩት እና ማቋረጥ ስላልፈለኩ። እሺ ችግር የለም። እሺ በመጀመሪያ ደረጃ እኔና እሷ ወልደናል። ገብቶሻል? አብረን ነው የምንኖረው። ልጆች ሆነን ነው ግንኙነት የጀመርነው ምናምን ነገር። ከዛ በመሀል ልጅ መጥቷል። የሆነ ልዩነት የለም በመሀላችን። እኔ ስከፍት ፉፉና ፍቅር ብዬ መክፈት አቅቶኝ አይደለም በሰዓቱ። ባነራችን ፍቅር ቲዩብ ነው የሚለው የሆነ ፖይንት ስለያዝኩ እኮ እሱን ጥያቄ እኔም አቅርቤያለሁ። ለምን ፍቅር ቲዩብ ተብሎ ተከፈተ? የእሷ ብቻ ካልሆነ የሁለታችሁም ከሆነ ፍቅርና ብዙ ካፕሎች አሁን ከሌና ከሌ ኤንድ ከሌ ነው አይደል የሚባባሉት? ስለዚህ እናንተ ካፕል ስለሆናችሁ ፍቅርና ፉአድ ለምን ብላችሁ አልከፈታቸውም? ወይም ፍቅርና ቴንክ ዩ። በመጀመሪያ ደረጃ እኛ ልጅ አለን። ገብቶሻል? ይሄ እንደተለያየ ሰው ራሴን ላስብ አልችልም ከፍቅር ጋር። እሱን ደግሞ ያልንበት ዋና ሪዘን ያው ዩቲዩብ ላይ ስላለው ነገር ሜይ ቢ ሀቡዬ ለአንቺ ላስረዳሽ አልችልም። በአንዴ ወደ ዩቲዩብ ስንመጣ እኔና ፍቅር እምነታችን ይለያያል። ብዙ ነገር አለ። በአንዴ ካፕል ሆነን መምጣት አንችልም ነበር ሀቡዬ። ገብቶሻል? በሂስቶሪ ነው የምንመጣው። ለነዛ ነገሮች እሱን ነገር ኢማጅን አድርጌ ከዛ ደግሞ የኔ ናት ፍቅር ማለት ሚስቴ ናት። ፍቅር ቲዩብ አልኩኝ ፉፉ ቲዩብ ያልኩኝ ምንም ቫሊዩ የለውም ብዬ ስለማስብ ነው። እና ደግሞ በአንዴ ፍቅረኛሞች ሆነን አይደለም የመጣ ነው። ይሄ ወደ ዩቲዩብ ስንመጣ እኔና እሷ በሂስቶሪ ነው የመጣ ነው። ገብቶሻል ሀቡዬ? ለዛ ለነዛ ነገሮች ስለማይመች ይሄንን አማራጭ ተጠቅመናል። ገብቶሻል? ፍቅር ጥያቄ ተመለሰልኝ። ፍቅርና ፉፉ ያላላችሁት ያው ህዝቡ ካፕል እንደሆናችሁ እንዳያውቅ ነው። እናንተ ቻናሉን ከመክፈታችሁ በፊት ኦልሬዲ ፍቅረኛሞች ናችሁ። ግን ህዝቡን በአንዴ ገብታችሁ ፍቅረኛሞች ነን አላላችሁ። ቀስ እያላችሁ ወልደናል። ጭራሽ እኮ እኛ ሀቡዬ ወልደናል። መውለዳችሁ የሚታወቁት ስትለያዩ ነው እንጂ አይታወቅም ነበር። ፍቅረኛ እንደሆናችሁ ህዝቡ አያውቅም ነበረ ነው? ያኔ አያውቁም ነበር። እንትን እያለን ለመሄድ አስቤ ነው። እና የመጀመሪያ ጥያቄው እሱ ስለነበረ እንጂ አሁን እኔ ፋይናሉ እንዲህ ይሆናል ነገ የኔ ይባላሉ ብዬ ባስብ እንደዚህ አይነት ነገር አላደርግም ነበር። ያው ሚስቴ ስለነበረች አብራኝ ስለሆነች ነገሮች ኢንዲቪጁዋል አላረኩ። ገብቶሻል? የፍቅር እኔ በሰዓቱ ያንን ነገር ኢማጅን አድርገን ነው ምናምን ነገር ነው። እኔና ፍቅር ወደኋላ መለስ ብላችሁ ማየት ትችላላችሁ ቪዲዮቻችንን ምናምን ነገር እና በዛ ልክ ነው። ለዛ ነው እንትን የተባለው። ሁለተኛ ጥያቄ ደግሞ ፉፉ ቲዩብ ምናምን ከፍቼ ሰጥቼዋለሁ ብላለች። ይህን ጥያቄ እሱም ቻናል ከፍቼለታለሁ ብላለች። ፉፉ ቲዩብ ብዬ ጋይስ ታብታብ አድርጉ። ታብታብ ሊንክ ታብታብ እየያዘው ነው። እየደወሉብኝ ስለሆነ ነው። አሁን መጣ። ይቅርታ እየደወሉብኝ ነው። አሁን ተመልሰሃል እየሰማኝ። ከዛ ይኸውልሽ ሀቡዬ ፉፉ ቲዩብ የሚል ቻናል የከፈት ነው ስልሽ ይሄ
በእምነት ጉዳይ እኔ ሙስሊም ነኝ፣ እሷ ኦርቶዶክስ ናት እና የሆነ ነገር መጣብን ከሆነ ጊዜ ከረጅም ጊዜ በኋላ የሆነ ነገር ሲመጣብን ምን አለ መሰለሽ እኔ አደል 2 ዩቲዩብ ቻናል ኮንትሮል ማድረግ ይቀርና አንዱ ራሱ የሷ ከብዶኝ ነበር በሰዓቱ እና ይጠይቀን ነበር። ለምንድነው ፉፉ አንተ ማትከፍተው? ለምንድነው አንተ ስራ ማትሰራው? ይለን ነበር ሰው እና ይሄ ለረጅም ጊዜ ይሄ ጥያቄ ሲነሳብን በቃ ፍቅር ይሄን ዝም ብለን እንክፈተው እንጂ 2 ዩቲዩብ ቻናል የመስራት አቅም የለ። እስቲል ሀቢባዬ ገብተሽ የኔን ዩቲዩብ ቻናል እስቲል አሁን 1 ዓመት ሆኖናል። 1 ዓመት 81 ነው ምናምን ቪዲዮ ነው ፖስት የተደረገበት እስቲል እስከዛሬ የኔ ዩቲዩብ ቻናል አደል። ስለዛ ጊዜው ማውራት ይቀርና ማለት ነው ዩቲዩብ ቻናሉን ክሬት ያደረግነው የኦዲየንስን ስሜት ለማክበር ገብቶሻል አቡዬ እንጂ ኦኬ የሆነ ነገር ሲመጣ ይሄንን ትወስዳለህ እኔ ይሄ ትልቁን ነገር ወስዳለሁ ምናምን ብለን አይደለም። ለኦዲየንስ ስሜት ብለን ሰው በእምነት ጉዳይ የሆነ ነገር እንትን እያለን ስለነበረ ለዛ ስሜት ብለን አደረግነው ክሬት አደረግነው። ገብተሽ የተጫነውን ቪዲዮ ፖስት አይደረግበትም ነበር። ገብቶሻል? ያን ያህል ለረጅም ቪዲዮ ፖስት አይደረግበትም ነበር። ያው ለኦዲየንስ ስሜት እኔም ጋር የሆኑ ኦዲየንሶች ስለነበሩ በቃ የሚወዱኝ እህቶች ስለነበሩ እንድከፍት እንድሰራ ኢንዲቪጁዋሊ እንድለወጥ ስለሚፈልጉ ለነሱ ስሜት ብቻ ብዬ ያደረግኩት ነገር ነው እንጂ አልሰራሁበትም። እስከዛሬ ስቲል ይታዘቡኛል። ያኔ ክፈት ባልን ሰዓት ከፍተ ሰርተ ቢሆን ዛሬ በእንደዚህ ምክንያት እንዲያትባል የሚሉኛል። ስንት ሰብስክራይበር አለው ቻናሉ አሁን ፉፉ ቲዩብ? የኔ 120 በ81 ቪዲዮ 82 እንደዛ አለው። ከዛ ደግሞ በባንክ ዙሪያ እንዴት መሰለሽ አቡዬ እኔና ፍቅር መኪናውን በገዛንበት በ3ኛው ቀን በ4ኛው ቀን የተለያየ ነው። ገብቶሻል? ይኸውልሽ ያኔ ሀብት ሲመጣ ነገር መጣ አልኩኝ። መኪና በገዛ በ4ኛው ቀን ተለያየ ነገር መጣ። ያው ስልሽ እኔ ለፍቅር በጣም ብዙ መስዋዕትነቶችን ከፍያለሁ። ከነዚህ ከንብረቶች በፊት ፍቅር እኔ ጋር መታ ስለ ንብረት ከማውራቷ በፊት እኔ እሷ ጋር የሚሄደው በቃ ይቅርታ አድርጊልኝ፣ በሽማግሌ በጣም ለረጅም ጊዜ አስጠይቂያታለሁ። በቃ ይቅርበኝ፣ አጥፍቼ ከሆነ እኔ ከአንቺ ጋር አብሬ መሆን ነው የምፈልገው፣ መስራት፣ ማደግ፣ ከአንቺ ጋር መለወጥ ነው። ካጠፋው ይቅርታ ብዬ ለብዙ ጊዜ በሽማግሌ በትልልቅ ሰው በራሷ ቤተሰቦች በእናቷ አስጠይቂያታለሁ ለረጅም ጊዜ። እነዚህ ንብረት የሆነ ነገር ከማለታችን በፊት ለብዙ ጊዜ ለፍቻለሁ ለፍቅር ሜቢ አስፈላጊ ከሆነ ብዬ ነው። እኔ አሁን ንብረትና አንልጠያየቅም ነበር። ፍቅር መታ ዩቲዩብን ስጠኝ ስትልኝ ለምን ፍቅር ካጠፋው ይቅርበኝ ምናምን ነገር ነበር ስላቴ ነበር። ስቲል እናቷ ጋር ሄጄ በእናቷ ነበር እናቷን አዲስ አበባ ድረስ ይዣት መጣና በቃ ይኸው በእሷ ፊት ይቅርበኝ ካጠፋውኝ እላት ነበር። እና ከንብረቶች በፊት እነዚህን ነገሮች ነው ያደረግኩት። ገባሽ? ከዛ ባለፈ ይሄ 4 ቀን ነው አላልኩሽም? በትንሽ መኪና ንብረቱ በተገዛ በትንሽ ጊዜ ውስጥ እነዛን ይሄንን መኪና ስንገዛ ማለት ነው አቡዬ ይሄው ለ3 ወር አፈር ዲሜ ግጬ ነው የገዛሁት። አፈር እንዴት መሰለሽ? በባንክ የተገዛ ነው። ባንክ በምን ያህል ጊዜ ብር እንደሚሰጥሽ ታውቂያለሽ። ሄዶ ገዝቶ መጣ ስላለች ነው ቅድም። እሺ ለረጅም እንደውም ከ4 ወር በላይ ይሄ መኪና ለመግዛት ከ4 ወር በላይ ለፍተናል። ከሰዎች ተበድረናል። እውነቱን ነው የምነግርሽ። አደል የሆነ ብር ኖሮ እኔ ጋ እንደ 600 ሺህ ብር እኔ አካውንት ላይ ካለ ለምንድን ነው ከሰዎች የምበደረው? ሀቢባዬ 400 ሺህ ብር እኔ አካውንት ላይ ካለ ለምንድን ነው እኔ ሀቢባ ይኸውልሽ መኪናውን ከገዛን በ4ኛው ቀን ምናምን ነው የተለያየ ነው አላልኩሽም?
ይሄ ጥሩ ነጥብ ነው። እውነት ነው። አንድ ሰው አካውንቱ ላይ 600,000 ብር በላይ ካለ እኔ ባንክ ዳና ከሰዎች በብድር ይገዛል። የምንበደረው ለምን ይሆናል? ያ እንደዚህ አይነት ፖይንት ማንሳት ግዴታ ስላለብኝ ነው። ግድ ነው። እሺ ልቀጥል። አዎ ነጥብ እያያዝኩ ነበር እኔ። ኦኬ እሺ ሰው ያን ያህል ሜቢ አላቅም። ይኸውልሽ እሷ አሁን ገምታ ሁላ ምን ብላለች መሰለች? የሚወርድ እስከ 200,000 ብር አለ ምናምን ብላለች። እኔ ወላሂ ላዚም ነው የምልሽ ሀቢባዬ። አይኑ ምናልባት በጊዜው ብዙ ነገር ላይ ስለነበርኩኝ አላስታውስም። ይሄን ያህል ብር ከዩቲዩብ የወረደልኝ ብር ይኸው ልጄን ይንሳኝ አላስታውስም። እንደዚህ አይነት ነገር አላስታውስም። ግን በጣም ብዙ ብር እንደተበደርን እስቲል ማለት ነው የምልሽ ሀቢባዬ። ከባንክ ውጭ ከባንክ 1.5 ነው የተበደርነው። ከባንክ መኪናውን ስንት ነው የገዛው? እኛ ማለት ነው ሀቢባዬ ስንት ብር መሰለኝ? 700,000 ብር ይዘን ነው መኪና ልንገዛ ይወጣል። እሺ የመኪና ዋጋ እንትን ነው ስልሽ አለማወቅ አለመብሰል አለ አይደል? በጊዜው አናቅም ነበር። በቃ ይሄ ጓደኞቻችን ሲገዙ አየንና እሷም ጉጉት ነበራት ፍቅር። እናቴ ትሙት ቀደም ስትል እየታዘብኩኝ ነበር መኪና የመግዛት ምናምን። እንደውም ከመግዛታችን በፊት ይኸውልሽ የድፍረታችን ድፍረት ምን እናደርግ ነበር መሰለሽ? መኪና ተከራየን እንድንለምድ ብለን ሁለታችን ስልሽ አናቅም ነበር። ይሄ ገና እንትን ላይ ነበርን ምናምን በቃ ምናምን ይዘን መኪና ካልገዛናል። ከዛ የምንመኘው መኪና ምን መሰለሽ? እኔ በሰዓቱ ይሄ ዋጋቸው እኔ እየወጣው ቼክ አደረግ ስለነበረ ማገኛቸው ትንንሽ ቪትስ ምናምን። ከዛ ኖ ትልቅ መኪና ካልሆን አለችኝ ፍቅር፣ ከፍ ካላለምና አለችኝ። ከዛ በቃ የእሷንም ስሜት ለመጠበቅ አልኩና ሀቢባዬ እንደምንም በቃ ታግሼ የባንኩን ነገር ምናምን ፕሮሰስ አድርጌ በጣም ረጅም ጊዜ ታግሼ ጄቱር ደፈርኩኝ። ከሰዎች ተበደርን፣ በጣም ከብዙ ሰዎች ተበድረን እስቲል ያልከፈል ነው እስከዛሬ ማለት ነው። በጣም ከብዙ ሰዎች ተበደርን። ደግና ናችሁ። በአንዴ ጄቱር ሰው ከቤት ጀምሮ ያሳድጋል። እሺ እኮ ይህን ጄቱር ለመግዛት 700,000 ይዛችሁ 1.5 ደግሞ ከባንክ ተበድራችሁ ሰው በሁለት ከምናምን የገዛችሁት አይደለም እንዴ? ከሌላ ሰው በጣም ብዙ ብር ተበደርን። ከሰዎች ከግለሰቦች? አዎ። እሺ አይ ቅድምም ስትጀምር አንተም ሳትመጣ ከሰዎች ብድርና ሜቢ ሪከርድ ኋላ ሄጄ ማየት አለብኝ መሰለኝ። እርግጠኛ ካልሆንኩ ታርምኛለሽ። የባንክ ዕዳና የሰዎች ብድር መኪናው እንዳለበት አንቺም ተናግረሽ ነበር አይደል? ትክክል ነኝ? ኦኬ እሺ 1.5 እኮ ስንት ነው የተገዛው መኪናው? 3 ብቻ አንድ ላይ ያው የሆኑ ከነ ፕሮሰሱ ምናምን እስከ 4 ይገባብናል ብዬ አስባለሁ። እሺ 4 ብለን ብንይዘው ማለት ነው 1.5 ከባንክ ተበደራችሁ 700,000 እጃችሁ ላይ ነበረ። 2.5 እንዳለ ከሰዎች ከተለያዩ ሰዎች ነው ወይ ከአንድ ሰው ነው? ኧረ ከተለያዩ ሰዎች። ኦኬ እሺ እሺ ቀጥ ይሻል ጽፌያለሁ። የምር ጀግና ናችሁ ወጣቶቹ ናችሁ። ይህንን መድፈራችሁ ምን አባቱ ተሰርቶ ይከፈላል ብላችሁ እዚህ ጋር ውስጥ ጀግኖች ናችሁ። ይሄ በራስ መተማመናችሁን ነው የሚያሳየው። ነገ ሰርታችሁ እንደምታመጡት ስታምኑበት ይህንን ሪስክ የምትወስዱት እና ይሄ ደግሞ የእናንተን ጀግንነት ነው የሚያሳየው። ያለመሆናችሁን አባቱ ዕዳ እንደማትፈሩ ማሳያ እና ቶሎ ጠር ላርግልሽ ብታግዥኝ ደስ ይለኛል። ዋና ፖይንቶችን ብትነግሪኝ። ይሄኛው በጣም ጥሩ ነገር ነው። ምክንያቱም ከ600,000 ብር በላይ አለ ብዬ ገምታለሁ ላለችው ነገር ይሄ ኦልሬዲ መኪናው በዚህ ሁሉ ዕዳ ከተገዛ የሰው ልጅ ባንክ አካውንት ውስጥ ይሄን ያህል አማውንት እያለ ለምን ከባንክ ዕዳ ይበደራል? ለምንስ ከሰዎች ይበደራል? ብለን እሱን ለፍቅር ጥያቄ ነው የምንጠይቃት። ነጥብ ይዣለሁ። እሱን እሷ ትመልሰዋለች።
እሺ ሌላ እሷ ያለችውና አንተ ደግሞ ምላሽ የምትሰጥበት ነገር ካለ ለምሳሌ የቤት እቃዎች እነ ፍሪጅ እነ ሶፋ እነ ምን አብራችሁ ለፍታችሁ አፍርታችሁ ግን ያው ትታን የወጣችሁ ይህንንም አልጠየቀችው። ኦኬ የንብረቱን ጉዳይ ልጨርስልሽ ማለት ነው አያይዤ አይደል? እሺ ኦልሬዲ እንትን ነው በንብረት ዙሪያ እንትን አልነበርኩም ስልሽ አንዲትም ነገር እኔ ይኸውልሽ አንዲትም ነገር ለፍቅር ከልክያት አላውቅም። እኔ ልመና ላይ ነበርኩ እንደነገርኩሽ ሀቢባዬ። አንተ እንታረቅ እያልክ ነበር ሲጀመር ትመለሳለች ብለህ ተስፋ እያደረክ ነበረ። አዎ ኧረ ነው እኔ እየደከምኩ ነበር እንጂ እየሄድኩ እያስጠየቅኩኝ እስቲል የገዛ እናቷን እያንከራተትኩኝ ምናምን ነበረ ለረጅም ጊዜ። እነዚህም ፕሮሰስ እሷ ኦልሬዲ የሆነ ነገር ምናምን እያለችኝ አይደል ይሄ የሆነ የቤት ዕቃ ምናምን መከልከል ይቅርና ኦልሬዲ እዛው ቤት ነው ያለሁት ስልሽ የነበርንበት ቤት ነው ያለሁት እኔ አይደለሁም ከመውጣት ጀምሮ የወጣሁት ሰው ይሄ ንብረት ምናምን ፈልጋ እሷ ያጣችው ንብረት የለም። አሁን ቅድም መኪና እንኪ ተብዬ ምናምን ብላለች። እንኪ ተብዬ እምቢ የምልበት ሪዝን የለም። እኔ መኪና ጠይቅ ያሳምናል። እሱ እውነቷን ነው ያሳምናል አይደል? ማንም ሰው ንብረት እንካ ተብሎ እምቢ ሊል አይችልም። ኢትዮጵያ ውስጥ እየኖረ አይችልም እንጂ ያላልከው ማለት ነው። ኖ የመኪና የመጠየቅ መብት አላት አይደል? ሲሪየስ ሀቢባ አልጠየቀችም እንጂ ብትጠይቅ ሰጣት ነበር ነው። ኖ አሁን እኔ እኮ ይኸውልሽ ሀቢባ መኪና አንስቼ ላልሰጣት እችላለሁ፣ ግን መብት አላት እኮ። ግን ጠይቃኝ እኔ መኪና አልከለከልኩም። በህግም ብንሄድ መኪና የምከለክልበት አቅም ላይ መብትም የለኝም። አንዴ በህግ የመጠየቅ መብት አላት እንዴ? እሱ መኪናው ባንተ ስም ነው። የጋብቻ ወረቀት የላችሁም? የመኪናው ባንተ ስም ነው። ምኑን እንድጠይቅክ? እሺ ሀቢባዬ ሜቢ አይኖ አላቅም ህጉን ካላወቃችሁ እኔና ፍቅር ወልደናል እኮ አንዴ መውለዳችን አንድ የሰው ልጅ እኮ ሶስት ቀን አብሮ ኖሮ 3 ምስክር ካለው በቃ ባልና ሚስት እኮ ነው ሀቢባዬ አይደል እንዴ? አይደል? ወልደን ከብደን ይሄ የ2 ዓመት ከምናምን ልጅ አፍርተን ይቀርና ትክክል በዛዊ አይኑ እኔ ልሽ ሀቢባዬ እናቴ ትሙት አላቅም እኔ ልጄን ከልክለኝ ማለት ነው ለ8 ወር ልጄን አታሳየኝም ነበር ፍቅር ለ8 እስቲል ማለት ነው ልጄ ከኔ ጋር ከተለያየች 2 ቀን ነው ያየኋት 2 ቀን ማለት ነው በ11 ወር ልጅክን ያየከው 2 ቀን ነው 2 ቀን ነው ያየኋት 2 ቀን ከልክለኝ ማለት ነው እና ከዛ በፊትም ምን ይኸውልሽ እኔ ሀቢባዬ ሶሻል ሚዲያ ላይ በጣም ብዙ እኔ አሁን እንደ ህግም እንደ ኖርማልም ስናየው እኔ አሁን ወደኋላ መመለስ አልፈልግም ነበር ሶሻል ሚዲያ ላይ ከዛ በፊት ሀቢባ አንቺ ጋር መምጣት ትችል ነበር ፍቅር ይኸውልሽ ልጅ ተከልክያለሁ ልጅ ተወስዶብኛል ብላ ሶሻል ሚዲያ ላይ በጣም ብዙ አውርታለች ልጅ ተደብቆብኛል በቃ እንደዚህ ንብረት ተዘርፍ ያለው እንደዚህ ሆኛለሁ ምናምን እያለች ቀናደል እንደወሰደችው አንተና እሷ በተለያያችሁ በ15 ቀን እኮ ነው ልጃችሁ ግን ሶሻል ሚዲያ ላይ ወጣ ልጄን ደብቆብኛል ልጄን ይዞብኝ ጠፍቷል ምናምን ብላ እያወራች ነበር በ15 ቀን በተለያያችሁ በ15 ቀን ልዩነት ወስዳ ከናትክ ቪዲዮ ገብተሽ ማየት ትችላለሽ ፍቅር ቲዩብ ላይ እሷ ቲዩብ ላይ ፖስት ኦኬ ብላኙላ ታውቃለች ገብቶሻል እና ይሄ ሶሻል ሚዲያ ላይ እኔ እውነቴን ነው የምልሽ እስቲል ገብተሽ ማየት ሶሻል ሚዲያ ላይ እሷን የሚያቀሳስር ነገር አንድ ነገር ተናግሬ አላውቅም እሷ ማለት ነው የፈለገችውን ቪዲዮ ሰርታ መታ ስለ እሷ አውርቼ ቪዲዮ ሰርቼ አላውቅም ነበረ ግን ከሆነ ጊዜ በኋላ ትመጣና አሁንም ስለ እኔ ቪዲዮ ትሰራለች እኔ ስራዬን እየቀጠልኩ ትሰራ ነበር እና የኛ የሴቶች ባህሪ ነው መረዳት አለብን ማለት ሴት ስለች ነው ሀቢባ አድቫንቴጅ ለፍቅር ብቻ አትስጭ እያደበረኝ ነው አይ እኔም ባሌ እንዲህ ቢያደርግ ወጥቼ 100 ቪዲዮ ሰራበት ነበር ለዛ ስልሽ ድንገት እየመጡ ሶሻል እኔ ወላሂ ነው የምልሽ አይኑ ወንድ ልጅ ነኝ አውቃለሁ እሷ ያደረገች ብዬ ማድረግ የለብኝም አውቃለሁ አይኑ በልጅነት ምናምን ሊሆን ምንድነው ታፕታፕ አድርጉ ታፕታፕ ኮፒ ሊንክ አድርጉ እየተቆራረጠ ነው ይሆናል ብዬ አስቤ ምንም አይደለም ነበረ ግን ያው ሶሻል ሚዲያን ታውቂያለሽ ሀቢባዬ የሆነ ነገር ሲባል ይመጣና የሆነ ሰው ወንድ ልጅ ነኝ እኔ ፍቅር ሴት ልጅ ናት ተደማጭነቷ የእሷ ይበልጣል እኔ ጋር ሀቅ ያለ አይመስልም ምናምን ነገር እና
ብዙ ጊዜ ብዙ ነገር ተብያለሁ። በጣም ብዙ ነገር ስቲል ከሶሻል ሚዲያ እስከ መጥፋት ደርሼ አውቃለሁ። እና እንትን ይህን ያህል ዲቴይል ምናምን እንትን ብዬባት አላውቅም። ያን ሁሉ ነገር ልጄን ከልክሎኛል፣ እንደዚህ አድርጎኛል ምናምን እያለች ቪዲዮ ስትሰራብኝ እኔ ትክክለኛ ምላሽ ነይ በቃ እንደዛ ቪዲዮ እየሰራችብኝ ነይ የምታረቅ በቃ እንዲህ ነው ችግር የለም በቃ ሶስተኛው ቀንም ገብቶብን ከሆነ በመሀላችን እንደዚህ ነው ምናምን ብዬ ነበር እማወራት እንድትመለስ ማለት ነው። በሰዓቱ እንደ ቀልድ እሷን ማጣት ከዛ ልጅ አብሬ ማሳደግ እፈልጋለሁ። ለልጃችን ብዙ መስዋዕትነት ከፍለናል ሀቢባዬ፣ እኔና እሷ ማለት ነው። አንድ ብር ሳይኖረን አንድ ብር እኔ ምናልባት ማንሳት አይኖርብኝ ይሆናል ያለምንም እንትን የተገናኘ ነው። እኔ አስተማሪ ሆኜ እሷ ተማሪ፣ ይሄ ዳንስ ላይ ተራ ነገር ላይ የተገናኘ ነው እና ያው አላቅም እሷ ከቤተሰቦቿ ጋር ጥሩ ግንኙነት ላይ አልነበረችም። ከቤተሰቦቿ ጋር ጥሩ ነገር ላይ አልነበረችም። ሰው አይኖ ምናልባት ማውራት አልነበረብኝም፣ ግን ያለምንም ነገር የተመሰረተ ፍቅር ነው። ላይ ገንዘብ ላይ ጥቅም ላይ ምናምን ሳይሆን ከሀ እስከ ፐ ፍቅራችን ከሀ እስከ ፐ ፍቅር እስክትሄድበት ጊዜ ጀምሮ እስክትወጣ ያለችበት ጊዜ ጀምሮ ለእኔና ለፍቅር እኔ ራሷ ፍቅር ልጃችን ከዛ የኔ እናት ነን የነበር ነው። ገብቶሻል? እኔና ፍቅር ልጅ ከማርገዝ ጀምሮ ይኸውልሽ ያው ወጣቶች አልነበርን። ድንገት የሆኑ ነገሮች እንትን ተፈጠሩ። ከዛ እሷ ከቤተሰቦቿ ጋር ቆንጆ ነገር ላይ አልነበረችም፣ ቤት አልነበረችም ምናምን ነገር። እኔ በስነስርዓት ሄጄ ለቤተሰቦች አስረዳውኝ እናቴ እንዲህ ፍቅር እንደዚህ አይነት ነገር ተፈጥሯል፣ ምንድነው ማድረግ ያለብኝ፣ ምንድነው ማድረገው ብዬ ለእናቴ ሄጄ አስረዳውኝ። ከዛ ያው እሷ ከቤተሰቦቿ ጋር እናቴ ጋር ናት ያለችው ፍቅር እራሷ ስልሽ እኔና እሷት የሆነች አንዲት ቤት አለን ትንሽ 800 ብር የምንከፍልበት ቡታጀራ እያለን። ከዛ ምግብ ሁላ የምናመጣው የኔ ማዘር ጋር ነው ሄደን ምግብ የምናመጣው ገባሽ? ከዛ ዘኦል ያለውን ነገር ለማዘር ነገርኳት እኔ ሄጄ የእርግዝናው ነገር ኦኬ አንዴ ተፈጥሯል ብላ ስለ መብትሄ ምናምን ተነሳ። መብትሄውን አወራንበት ከነ ሙሉ መብትሄው አበጀችልን። አይኖ ከዛ የእሷ ፋሚሊ ማንም የሚያውቀው ነገር አልነበረም። እስቲል እናቷ ሁላ ማለት ነው እናቷ ሁላ ያወቀችው ልጃችንን ወልደን በቃ ልጅ ወልደናል፣ ልጃችን አድጋለች፣ 6 ወር የሆነ ብቻ ልጅ ተወልዶ የሆነ ሌቭል ላይ ነበረች ልጃችን። በቃ እናትሽ ትወቅ፣ ለቤተሰቦችሽ አሳውቂ፣ አሁን ወልደናል፣ በቃ ታረቂ ብዬ ወስጄ እኔ ነኝ እንትን ያልኳት። ያን ሁሉ ነገር የኔ እናት ነበር ስታሳልፍ የነበረው። እኔ ፍቅር የኔ እናት የእርግዝናዋን ዘኦል ያለውን ነገር ምንም የለንም። እኔ ሀቢባ እኔ አንድ 10 ሳንቲም እናቴ ገበያ እየቸረቸረች ነው የምታኖረን። ገበያ ትታ ልጨርስ ከዛ ነጥብ እያያሽ አንቺ ከተሳሳተ ወይ ከዋሸ እዚህ ጋር ዋሽቷል ትያለሽ። እሺማ ይጨርስ የኔ ውድ። እሺ እና ሀቢባዬ ስልሽ እናቴ ገበያ ነው የምትሰራው፣ ገበያ እየቸረቸረች ነው የምትኖረው። እና ይሄ ነገር እንትን ካለም በኋላ እርግዝና ከተፈጠረ በኋላ ፍቅር ኦልሬዲ ትሪትመንት ያስፈልጋታል። ምንም የለንም። ምን ሰራ ነበር እኔ ውዝዋዜ ምናምን ሰራ ስለነበር እሱን ተፍተፍ ላለው ለእሷ ማድረግ ያለብኝን ነገር ማድረግ እጀምራለሁ። ከዛ ማዘሯ ይቅርታ፣ ዩቱብ ቻናሉን ገቢ ማግኘት የጀመራችሁት ከወለዳችሁ በኋላ ነው? እስከዛ ድረስ በእናትህ ምግብ ነበር የምትበሉት? አዎ አልነበረንም እንጂ። ኦኬ፣ እኔ እኮ ገቢው ከመጀመሪያው የመጣ መስሎኝ ነበር። የዩቲዩብ ገቢው ገና ልጃችሁ ሳትፈጠር ሳትወለድ ሳትረገዝ ጀምሮ ገቢው ይመጣላችሁ ነበር ይመስለኝ። ከወለደች በኋላ ልጃችሁ ስትመጣ ነው የዩቲዩብ ቻናላችሁ ማኒታይዝ ሆኖ ገንዘብ መስራት የጀመረው? ልጃችን ከመጣች ከረጅም ጊዜ በኋላ በጣም አጭር ጊዜ ነው የተጠቀማችሁት በዩቲዩብ ገንዘብ። ልጃችን ከተወለደች በረጅም ስልሽ
ሀቡ አንደኛ ሰዓት የለኝም እያለ ነው እና ብዙ ነገሮች ከሚወሩ ስለተወሩት ነገር ብንመላለስ። አንደኛ ስለ ቲክቶኩ ይመልስልኝ። ሰዓት ላይ እሱ ይጨለማል ማሪ ይቆያል ይምሽበት ችግር የለውም። እዛውም ይደር ከፈለገኛ ምን አገባል አይደል? ለምን ነገር እሺ እመልሳለሁ ስለ ቲክቶኩ። እሺ ችግር የለም። አይ የተለያዩ ነገሮች እያወራ ስለሆነ ነው። መስማት እንትን የለኝም እዚህ ቁጭ ብዬ ይገባ ፍቅር ውሸት ካወራ ዋሽቷል። እስካሁን ካወራቸው ነገሮች ውስጥ ዋሽቻለሁ። ኦኬ ኳሽ ምን ይሄን ብቻ ጥያቄ ምን አውርተቻል። እግዚአብሔር እንዴ አልሞት ከመጀመሪያ እስከ መጨረሻ ነው እንደዚህ የምነግርህ። ጨርሰሃል? ከጨረስክ እኔ እነግርሃለሁ። አልጨረስኩም። ምን ያይ ውሸት አለ ስለዚህ ነው ውሸቱ አለ አሁንም ደግምላለሁ አለ ግን ጨርሰሃል። እሺ ሜት አድርጊሽ ልቀጥል ሀቢባዬ? አዎ ቀጥል ፕሊዝ። ቴንክ ዩ። እሺ ያው እነዚህን ሂስቶሪዎች ያነሳውልሽ ሀቢባዬ የሆነ ነገሩ እንደ ቀልድ እንድታዩ ስላልፈለግኩ ነው። ይሄ የሌብነት ነገር እንዳልቀረብኩ ፍቅር እንደሆነ ላይክ አሁን መጀመሪያ መስሎኝ የነበረው የገንዘብ የሆነ የጥቅም ነገር እንዳልሆነ እንድታቂልኝ ስለፈለግኩ መጀመሪያ እየሳልኩኝ የነበረው እሷ ፌመስ ስለሆነች ቅድምም ኮመንት ላይ ሲጽፉ ነበር ከሌላ ሰው ጋር ስለ እውቅናው ማውራት ፌመስ ስለነበረች አንተ ፍምስናዋን ፈልገህ በእሷ ተንተርሰህ ልትታወቅና ፈልገህ አርጌ ነበረ ኢማጅን እያደረኩ የነበረው። ከዛ ግን ፍቅራችሁ ብዙ ሰዎች እንደዛ ሊመስላቸው ዜሮ የተነሳ እንደሆነ አሁን ተናግረሃል። እሱን ደግሞ ዋሽተህ ከሆነ እሷ ራሷ ትናገራለች። ግን ፍቅራችሁ ከ5 ሳንቲም ከባዶ እንደተነሳ ነግረህናል። ኧረ እኮ እንዳልኩሽ ነው። ከዛ ልጅ የሚባል ነገር ተፈጠረ ምናምን ነገር ያው ማዘሬም ገበያዋን ትታ እሷን ማድረስ ጀመረች ስልሽ ስራዋን ትታ የለንም በዛ ሰዓት እንዳልኩሽ ነው። እኔ ከጓደኞቼ ይበደር ነበር። ፍቅር ወልዳለች እና ለእሷ የሆኑ አስፔዛዎች መግዛት አለብኝ እንዲህ ማድረግ አለብኝ ብዬ ከጓደኞቼ ይበደር ነበር። ስቲል ያበደረኝ ልጅ ያስታውሰኛል። አሁን ያኔ እንደዚህ አድርጌልህ ታስታውሳለህ ምን ይለኛል እና እንደዛ በዛ ሌቭል የመጣ እንትን ነው። እኔ በጣም ብዙ ተከፍቻለሁ። እውነቱን ነው የምነግርሽ። በጣም ብዙ ተከፍቻለሁ። ፍቅርን እንደ ቀልድ ማጣት አልፈልግም ነበረ። ለእሷም መክፈል ባለብኝ ልክ መስዋዕትነት ከፍያለሁ እሷን ላለማጣት። ከዛ ባለፈ ግን ማዘሯ ስልሽ እኛ ስራ መስራት አለብን። ዩቲዩብ ሀቢባዬ ስራ ኦልሬዲ ልጃችን ተፈጠረች አይደለ? ተወለደች ምናምን ነገር ስራ መስራት ይኖርብን ነበር። ዩቲዩቡ ገንዘብ ሞኔታይዜሽን ምናምን ስላልተስተካከለልን ስራ ሰርተን ሞኔታይዜሽኑን ማስተካከል ምናምን ነገር ነበረ። ልጃችን ተወለደች። ስቲል በ6ኛው ቀን ነው ሀቢባዬ ወተን ቪዲዮ የሰራ ነው። ልጃችን ተወልዳ በ6ኛው ቀን ምናምን ነገር ሀብላችሁ ቻናላችሁ ቪዲዮ መስራት የጀመራችሁት ልጃችሁ በተወለደ በ6ኛው ቀን አይደለም። እንደዛ ሳይሆን ያው ከዛ በፊት ሰርተናል ቪዲዮ ሰርተናል ቪዲዮ ግን ገንዘብ ማምጣት አልጀመረም ነበር ቻናሉ። ገና ነው ገንዘብ ይኸውልሽ 3 ወር አልነበረም። ከዛ ያን ሁሉ ነገር ስራ ወተን መስራት ነበረብን። ያን በዛን ግን የምትጠብቅልን የኔ እናት ናት፣ እናቴ ናት የምትይዝልን። ከዛ ባለፈ ደግሞ ትንሽ ከሰራን በኋላ አዲስ አበባ መምጣት ነበረብን። አዲስ አበባ ሰርተን እንቀሄድ በቃ አዲስ አበባ እንምጣና እንለወጥ በቃ አዲስ አበባ ብዙ ትልልቅ ሰዎችን እናገኝ እንችላለን፣ እንጠነክራለን ወጣ ስንል ብለን ትንሽ ቡታጀራ ሰራን። ልጃችንን እናታችን ጋር የኔ እናት ጋር እያደረግን ነበር ስንሰራ የነበረው። ከዛ አዲስ አበባ መምጣት ነበረብን ይሄንን ላይፋችንን ለማስተካከል ለመጠንከር። ልጃችንን የኔ እናት ጋር ትተን አዲስ አበባ መጣን። አዲስ አበባ በቃ ልጃችንን የምታሳድግልን ኦልሬዲ ልጃችን በስነስርዓት ጡት እንኳን የእናት ጡት እንኳን አላገኘች እና እናታችን ጋር ጥለን መጣን። ከዛ አዲስ አበባ መስራት ጀመርን። ከዛ በሆነ ጊዜ አንዴ ነው ሁላ እስቲ ሄደን የምናየት ልጃችንን። አንድ አመት ከምናምን ልጃችን የኔ እናት ጋር ነበረች እና ከዛ ይሄ ነገር
ሲመጣ ይሄ ግጭቱ ሲመጣ መለያየቱ ሲመጣ ልጅ ምናምን ነገር አለች። ኦልሬዲ ስልሽ የኔ እናት ጋር እኮ ናት፣ ግን ልጅ አለችና ሄዳ ለማዘሬ ሀቢባ በጣም እኔ በህይወት የሚጸጽተኝ ፍቅር ላይ በጣም የሚጸጽተኝ ነገር ይሄ ነው። እናቴ ያን ሁሉ መስዋዕትነት ስራውን ትታ ያን ሁሉ መስዋዕትነት ከፍላ ያሳደገችልንን ልጅ ሄዳ አመሰግንሻለሁ አላለቻትም። ብድግ አድርጋ ይዛን የወጣችሁ በሽማግሌ ልጄን ነው የምፈልገው ምናምን አለች። ልጅሽን ማንም አይከለክልሽም ያንቺ ልጅ ናት አለቻት። ስልሽ ወታ ቪዲዮ ሰርታብኛለች እኮ ልጅ ከልክለውኛል፣ ልጅ ደብቀውብኛል ብላ ወታ ቪዲዮ ሰርታብኛለች። ይሄ ነገር ሳይፈጠር ጉዳዩ በሽምግልና ተይዞ ትልልቅ ባይዜ ጉዳዮቻችን ላይ ትልልቅ ሽማግሌዎች አሉ። እኔ ይሄ በእሷም በኩል ትልልቅ ሽማግሌዎች አሉ። ትልልቅ ይሄ ከእድሜዎቻችን በላይ የበሳሰሉ ትልልቅ ሽማግሌዎች አሉ ጉዳያችን ላይ። ይሄ እንደ ቀልድ የሚታይ ነገር አይደለም። ቅድም ራሱ የሆነ ፖይንት አንስታለች፣ ጽፌዋለሁ፣ አነሷለሁ ድጋሚ እና ሄዳ አንስታ ልጇን ወስዳ ሶሻል ሚዲያ ላይ ወታ ምንድን ነው መሰለሽ ያለችው ልጃችንን አስመልሰናል እንኳን ደስ አላችሁ። አስቢው ልጃችንን ለኦዲየንስ ወታ የገዛ ልጅን የኔ እናት አሳድጋ ልጇን አሳድጋላት ማለት ነው። እናት ናት፣ ልጇን አሳድጋላት ወታ ለኦዲየንስ እንኳን ደስ አላችሁ ልጃችንን አስመልሰናል። እንዲህ ጠላት እኔ ጠላት ሆኜ ለልጄ ጠላት ሆኜ የኔ እናት ጠላት ሆና ሶሻል ሚዲያ ላይ ወታ ልጃችንን አስመልሰናል እንኳን ደስ አላችሁ ምናምን ጭራሽ ደስታዋን ሰለብሬት የምታደርገው ከኦዲየንስ ጋር ነበር ጭራሽ ማለት ነው። እና እኚህ ሁሉ ነገሮች ተፈጥረዋል። ቅድም በዩቲዩብ ቻናል ዙሪያ ምን አለች መሰለሽ? በጠበቃ ምናምን አለች። እንዴት መሰለሽ ጉዳዮቻችን ሀቡዬ አይኑ የሚያውቁት ጓደኞቻችን ነበሩ። ይሄ እኔ እንደውም ቶሎ ብዬ ትልልቅ ሰው ጋር አልወሰድኩትም ይህንን ጉዳይ ገባሽ? እኔ ለቤተሰቦቼ ከፍቅር ጋር ተጣልቼ ለቤተሰቦቼ አልነገርኩም ነበር ለረጅም ጊዜ እና ለቤተሰቦቼ አልነገርኩም ነበረ። ከዛ ልሽ አንዴ ዝም በል ሀቡ፣ አንዴ በጣም ይቅርታ። እሺ በቃ እድል ስጣት። እኛ ብዙ ነገር የምንሰራ ልጆች ነን። ምን አለ መሰል እኛ እናስብ ነበር እኮ እኔና ፍቅር ራሱ የሆነ ጊዜ ላይ በቃ እውነቱን ተናግረን እንደዚህ አስተካክለን ሶሻል ሚዲያም ላይ እንደዚህ ነው የምንኖረው፣ በቃ ላይፋችንን ግልጽ እናደርጋለን ብለን እንነጋገር ነበር። ይሄ ግጭት መጣ። ሲሪየስ ነው እንዲህ እንደ ቀልድ የሚፈታ ምናምን በቃ ሽማግሌ ማልኩ ሞከርኩኝ፣ ሳይሆንልኝ ሲቀር ይህንን ነገር ለማድረግ ተገደድኩኝ እንጂ ይሄ ክፉ ነገር ታስቦ ምናምን ለሆነ ነገር ታስቦ አይደለም። ቪዲዮን መለስ ብለሽ ማየት ትችላለሽ። እያለቀስኩ የሰራሁት ቪዲዮ ነው። የእውነቴን ነው የምልሽ። ስለሽ ሜይ ቢ አስፈላጊ ላይሆን ይችላል ያልኩሽ የሆነ ነገር ኢማጅን አድርጌ እንዳልሆነ ስለማቅ ነው። እሺ ሀቢባይ፣ ይሄ ክፉ ነገር አስቤ ሳጋልጥ ሁለታችንንም ነው እኮ ያጋለጥኩት። ክፉ ነገር ባስ ገብቶሻል? ያ ትክክል። እሺ እሱ ቪዲዮ ከሰራክ በኋላ ነው እሷ ሄዳ ልጅቷን የወሰደቻት በቪዲዮ ተናዳ። ያኔ አሁን ሄዳለች እንጂ እንዲህ አድርጓል ልጃችሁ ምናምን ብላ ለቤተሰቦቼ ተናገረች። ከዛ ቤተሰቦቼም አልነገርኳቸውም መጣላታችንን ምናምን አልነገርኩም ነበረ። ከዛ እንዲህ እያደረገ ነው ልጃችሁ ምናምን አለች። ከዛ በኋላ እንዲህ ነው እንዴ ምናምን ከዛ ተቆጥታ እንደዛ ባለቻቸው ተቆጥታ መልሳ ወደ ቤት ሄደች። ልጄን መውሰድ ፈልጋለሁ ምናምን ብላ ከዛ ችግር የለም እናት እኮ ነሽ አለቻት። እናት ስለሆንሽ ችግር የለም ልጅሽን ተወስጃለሽ፣ ግን ቀድመሽ ተረጋጊ ምናምን እንደዚህ ነው ምናምን ተብሎ አይ በሽምግልና መውሰድ ፈልጋለሁ አለች። ሲሪየስ አድርገ ችግር የለም በቃ ሽማግሌ ይሰብሰብ ተባለ። ሽማግሌው ሲሰበሰብ ልጅ ለመስጠትም ብቻ ሳይሆን እኔና እሷን ለማስታረቅ ሞከረ። ሽማግሌው የተሰበሰበው ሽማግሌ በእኔ በኩል ብቻ አይደለም በእሷን በኩል ነው። ሽማግሌ ነው የተሰበሰበው ኦልሬዲ እና ተሰበሰበ። ምንድነው ፍላጎታችሁ ተብሎ ተጠየቀ። እኔ በግልጽ እዛ ጋር ሽምግልናው ጋር በቃ አጥፍቼም ከሆነ ይቅርታ ነው የምጠይቀው። እዛ ሽምግልናው ጋር ስቲል ቁጭ ብዬ አጥፍቼም ከሆነ ይቅርታ
እኔ ከፍቅር ጋር መለያየት አልፈልግም። ብዙ አቅደናል፣ ብዙ አልመናል። ወጣቶች ነን፣ እያደግን ያለን ልጆች ነን፣ አድገናል። ጥሩ እኛ ከነበርንበት ሌቭል ዛሬ ይኸውልሽ ጄቱር መኪና መግዛት የሆነ ነገር በጣም ትልቅ ነገር ነው በእኛ ስቴጅ። ስለዚህ እዚህ ስኬት ላይ ስለነበርን ከዛ ደግሞ ልጅ የሚባል ነገር አለ። ልጃችንን እንዴት እንደምንወዳት ሁለታችን እናውቃለን። ገብቶሻል? ልጃችን ስትናፍቀን ሁለታችን ምን እንደምንሆን እናውቃለን። አዲስ አበባ ሆነን እሷ እዛ ሆና ያን ነገር ስለማቅ እኔ ፍቅርን ማጣት መለየት አልፈልግም ነበር። ገባሽ? ብዙ ነገሮች ተወርተውብኛል። ብዙ አይኖ ምናልባት አሁን ማንሳት ስለማልፈልግ ነው። ገብቶሻል? ከዛ እንደዛ ተብሎ ሽምግልናው ጋር ይሄን ነገር አቀረብኩኝ። ኦኬ ልጄን ነው የምፈልገው አለች። ስላለው ነገር እዚህ ጋር መታ እንዳወራችው እዛም ጋር አወራች። ትክክለኛ ውሳኔ ያው ሽማግሌ ምን ያህል ክብር እንዳለው ታውቂያለች። ትልልቅ ሰዎች ናቸው፣ ምን እንደሚወስኑ ታውቃለች። ልጇን እሺ እንሰጥሻለን፣ ችግር የለም ልጅሽን ነው የምትፈልጊው፣ ሌላ እንደዚህ ሁሉም ፍላጎቷን ተናገረች። በሽምግልና ተይዞ ከዛ እንሰጥሻለን ቀነቀጠሮ ተሰጠ። ሽምግልና ላይ ይሰጣል አይደል ሀቢባዬ? ቀነቀጠሮ ተሰጠንና በተሰጠን ቀነቀጠሮ በተሰጠን ማግስት ወታ ምን እንደስ ልጄን ተከልክያለሁ። ቅድም ያልኩሽን ነገር ሽማግሌ ገብቶበት ጉዳዩ ቀነቀጠሮ ተሰጥቶን እየጠበቅን ወታ ልጄ ተደብቆብኛል፣ ፍትህ ለሴት ልጅ እንደዚህ ሆኛለሁ። ገብተሽ ማየት ትችያለሽ። በጣም የሚያስጠቁረኝ ቪዲዮ። እኔ ሰዎች ያልጠላኝ ሰው አልነበረም ሀቢባ በሰዓቱ። እንዲህ ሽምግልና ጉዳይ ላይ ትልልቅ ሰዎች ይዘውት ጉዳዩ ወታ ፍትህ ለሴት ልጅ እንደዚህ ተደርጊያለሁ፣ እንደዚህ ሆኛለሁ፣ ልጅ ተደብቆብኛል። ሌሎቹን ማንሳት ስላልፈለግኩ ነው። እሺ ሀቢባዬ፣ ልጅ ተደብቆብኛል፣ ልጄን ወስደው እንደዚህ አድርገውብኛል ምናምን ብላ አወራች። ከዛ ብዙ ሰዎች ለእኔ መጥፎ አመለካከት ኖራቸው ሀቢባዬ። ከዛ ነው መደረግ አልነበረበትም። ቀነ ቀጠሮ ተሰጥቶን ትልልቅ ሰዎች ጉዳያችንን ይዘውት ሽማግሌ የሚባል ነገር ትልቅ ክብር አለው። ሽምግልናው ቦታ ላይ ስለተፈጠሩት ነገር ማውራት አልፈልግም። በጣም አስነዋሪ ነገሮች ተፈጥረዋል። አያስፈልጉም፣ እዘላችኋለሁ። ከዛ ባለፈ ደግሞ ይህንን ታሪክ እንትን ልበልልሽ እና ስንገናኝ ይሄ በጠበቃ ምናምን ላለችው ቅድም እኔና ፍቅርልሽ በመጀመሪያ ደረጃ ዲቴል ስላነሳችሁ ነገር ልንገርሽ። እኔ ዩቲዩብዋን ይሄ ለምሳሌ በአድሰንስ ጉዳይ አለች አይደል? ቅድም በአድሰንስ ጉዳይ ለምሳሌ በአድሰንስ ጉዳይ ሄጄ ማውራት ከሆነ ዩቲዩብ ስለመስጠት ስላለመስጠት ማውራት አይጠበቅብኝም። ለምሳሌ ዩቲዩብሽን ልስጥሽ ምናምን ነገር ሳይሆን እኔ ጋር መውጣቱ እውነት ነው አይደለም? በሷ በአንድ አድሰንስ ነው ሁለት ቻናል ገቢ የሚገባላቸው አይደለም? ይሄን ጥያቄ ስለዚህ አድሰንሱ እሷ ጋር ከሆነ እኮ ዩቱብ ቻናሉ አንተ ጋር ቢሆንም የሁለተኛውን ቻናል ገቢ ለማግኘት ግዴታ ከእሷ ጋር ቻናሉን የምትመልስላት ከሆነ ስምምነት መፍጠር አለብን። ይኸውልሽ ሀቢባዬ፣ እኔ ከፈለኩኝ ስልሽ ዩቲዩብ ቻናል ያው ብዙ ጓደኞች ዩቲዩብ ያላቸው ጓደኞች አሉ። አድሰንስ ከሆነ ማተር የሚያደርገው እዚህ ጋር አድሰንስ በሆነ ሰው አድርጌ ብሬን መቀበል እኮ እችላለሁ። አንዴ በጣም ሲምፕል ነገር እኮ ነው። አሁን አድሰንስ የሚባለው ነገር እኔና ፍቅር እንደዚህ እየተገዳደልን እንደዚህ እየተጣላን እንዲህ እየነቆረችኝ እንዲህ እየሰደበችኝ በአድሰንስ ጉዳይ ልደራደር የምችለው እንዴት ሊሆን ይችላል? ለምሳሌ አውጥቼ እኔ አንድ ጓደኛዬ ጋር አድርጌ ብሬን መቀበል እኮ እችላለሁ። አድሰንስ የሚባለው ነገር ከሆነ ቻናሉን እስካልመለስክላት ድረስ እኮ አድሰንሱ አንተ ጋር መመለስ አለመመለስ አይደለም ሀቢባዬ፣ መውጣት አለመውጣት ነው እኮ። ቻናሉን ከመለስክላት ነው እሱ አንተን ሪሙቭ ማድረግ የምትችለው። ቻናሉ እጇ ሳይገባ እንዴት ብላ ሪሙቭ ታደርግሃለች? ከአድሰንስ ላይ ሁለተኛውን ቻናላችሁን ሪሙቭ ልታደርገው አትችልም። ያ ዋናው ቻናል ወደ ኋላ ልመለስ ሀቢባዬ፣ ነግሬሻለሁ እኮ ምኑን እንዴ ስሚ፣ አሁን እሷ የፈለገችው ዋና ፖይንቷ ኦልሬዲ ታውቃለች። እኔ ስልክ ላይ አለ እኮ ዩቲዩብ ቻናሏ ያኔ፣ እሷ ጋር ግን የለም ነበር። እንደነበር ነው የማውቀው። ኦኬ፣ እሷ ደግሞ የለም ብላለች። ሪከርዶች ብቻ ነበሩ። እንደዚህ ዩቲዩብ ቪዲዮ ስንቀርጽ ስቲል ሲሙ ላይ የለውም ብላለች እኮ።
ሀቢባዬ እኔ አይ ከነበር ለምን እንትን ይባላል በይው ከነበር እኔ ለምን እየሞከርኩ ቻናሉን አዘጋዋለሁ። ሎጊን ለማድረግ ፓስዋርድ ለመቀየር ስትሞክር ነው ሎጊን ይሄን አጥራልኝ መጀመሪያ ፓስዋርድ ለመቀየር ስትሞክር ነው ወይስ ሎጊን ለማድረግ ስትሞክር ነበር አንተ ጋር ኖቲፊኬሽን የሚገባ? እኔ ጋር ኖቲፊኬሽን ሲገባ የነበረው አይክላውድ እየሞከረችና ያው ስልሽ ሪሙቭ ማድረግ ከፈለገች እኔ እንጃ በሰዓቱ የሆነ አለማወቅ ምናምን ሊሆን ይችላል። ሪሙቭ ማድረግ ከፈለገች እኔ ጋር ምልክት ብሎ አይገባልኝም እኮ ሪሙቭ ማድረግ ትችላለች፣ ማስወጣት ትችላለች። ከዋናው ዲቫይስ ከተከፈተበት ዲቫይስ ዋናው ይኸውልሽ አካውንት ስንከፍት ሀቢባዬ በዚህ ስልክ አይደለም በ14 አይደለም የከፈት ነው እንዴ። ኦኬ ሌላ ዋና በእኔ ስልክ አይደለም በአንድሮይድ ስልክ ነው የከፈት ነው። የታል እሱ ስልክ? እሱ ስልክ ጠፍቷል ስልኩ። ኦኬ እሺ በቃሽ። አንተ ጨርስና ወደ እሷ እንሂድ። ረዘመ እና እሺ እና ስቲል ቅድም ምን እያለች ነበር መሰለሽ? ሲሙን ላይ የለውም እያለች ነበር። እኔ ይኸውልሽ እንደውም አጋጣሚ እሷ ጋር ያለ ሲም ሀቂቃውን ነው የምነግርሽ። እሷ ጋር የሆነ ሲም ነበር፣ ይሄ ከስልኩ ጋር የወሰደችው ሲም ነበርና እሱን ሲም በእኔ ስም ነበረ እሱም ሲም። ከዛ የሆነ ጊዜ በሱ ሲም ቲክታክ አካውንት ልከፍት ቲክታክ አካውንት ስነካ በቁጥር ስሞክር የእሷ ቲክታክ እዛ ሄዳ ያለችው የምትጠቀምበት ቲክታክ እኔ ጋር መቶ ግበት። ከዛ ብዙ ነገሮችን አየው። ሽምግልናው ላይ አውርቼው ነበር። ይሄ በተለያየንበት በትንሽ ጊዜ ውስጥ አይ ሲምም ሁላ ነበረው እና በሱ ሲም ቲክታክ አካውንት የሆነ አንድ ስልክ ብቻ ነው የነበረኝና ዝም ብዬ ለሪከርድም ቪዲዮ ስሰራ ለሪከርድም ብዬ የሆነ ስልክ ገዛውኝ አንድሮይድ ስልክ። ከዛ በሱ ስልክ የሆነ አካውንት ልከፍት ቲክታክ አካውንት ስሞክር የእሷ ቲክታክ እኔ ጋር ገባ። ከዛ ብዙ ፋይሎች አዩ። ከዛ ይሄ ነገር ለታሪክ ስለ ቲክቶኩ በዚህ አጋጣሚ እየመለስክላት ነው ማለት ነው ለጥያቄው? እመልሳለሁ። ከዛ ቲክታኳ መጣና እኔ ጋር ገባ። ከዛ ብዙ ነገሮች አየሁ በትንሽ ጊዜ ውስጥ ብዙ ነገሮች ሳይ ይሄ ነገር ለልጄ ለታሪክ አስቀምጧለሁ ብዬ ሁሉንም ነገር አስቀመጥኩ። ስክሪንሻት እያደረግኩኝ በአጭር ጊዜ ውስጥ ነው ይሄ ነገር የሚፈጠረው ስልሽ እኔና እሷ ተለያይተን በቃ ማልጠብቃቸው ለሽማግሌ ሁላ አሳይቻለሁ። ለቤተሰቦቿ ይሄ ነገር አስፈላጊ ነበር ወይ በዚህ ትንሽ ጊዜ ውስጥ ብዬ ሁላ አሳይቼ ነበረ እና ነበረ ሲምም ምንም ነበረ። ከዛ ደግሞ ቲክታክ አካውንት ምናምን ለሚለው ነገር ስለ ቲክታክ አካውንት ሶሻል ሚዲያ ላይ ቲክታክ አካውንቷን አሉስ ምንም አውርቼ አላውቅም። እኔ ስቲል ተናግሬያለሁ። ቪዲዮን መለስ ብላችሁ ማየት ትችላላችሁ። እኔ ጋር ገብታችሁ አሉ ቪዲዮዎች። ምን መሰለሽ እስከዛሬ ስንጠያየቅ ስለ ዩቲዩብ እንጂማ እኮ ቴሌግራም ፍቅር ምናምን የሚል ቴሌግራም ምናምን ሁሉ ነገር ነበረ እዚህ ጋይስ ታፕ ኮፒ ሊንክ አድርጉ። እየተቆራረጠ ነው። እኔ ያለው አለሽ ሀቢባ ጋይስ ታፕታቡን 5 ያስገቡ ኮፒ ሊንኩ 30 ሺህ ያስገቡት። የእሱን የያዘው ሀቢባ ያሳጥረውና ወደ እሷ ሄዳ ከዛ መጨረሻ ላይ አቡዬ መፍትሄውን ተናግረሽ ይዝጉት። እሺ ቤተሰብ ታፕታቡን 5 ሚሊዮን ያስገቡት። ሌትስ ጎ ፉአድ ኔትወርክ ይሁን ምን አላውቅም። አንተን ነው ያዘክኝ። ያው ለምስታክ አድርጓል ደርቋል። ስለዚህ እሱ እስኪመለስ ትናገር ፍቅር። አሜን እሱ ከቆየ መጣ ተመለሰ። አቡዬ እየደወሉብህ ከሆነ ለጊዜው ብሎክ ብታረጋቸው አሁን የሚደውሉ ሰዎችን አትሊስት እንዳይቆራረጥ 10 ጊዜ ብሎ እንትን ነው። እሺ አሁን ሆትስፖት አገናኝ ዳታዬ አልቆ። ኦኬ እሺ ጥሩ። እየቀረክ ነገር አለ ወይስ ወደ ፍቅር እንሂድ? ገመናዬን አታውጡብኝ ተው። እና አሁን በዚህ ዙሪያ አሁን በእንትን በቲክታክ አካውንት ዙሪያ ምናምን የቲክታኩ ተመለሰ። በዚህ አጋጣሚ ሴም ካርዱ እሷ ጋር ስለነበር ያንን ቁጥር ሳስገባ ነው ቻናሉ ቲክቶክ አካውንቱ ወደ እኔ ይመጣው። እሱ ነው አይደለም ሀቢባ፣ እሱ ሳይሆን
ይሄ እዛ ስልክ ላይ የነበረ ቲክታክ አካውንት ነው ወደዚህ ስልክ የገባው እንጂ ፍቅር ስትጠቀምበት የነበረው አይደለም። እሺ አቢባዬ ሁለት ቲክቶክ ነው የነበራት። እሱን በዛኛው ቲክታክ አካውንት ነው በነበረው እዛኛው ስልክ ላይ በነበረው ቲክታክ አካውንት ቲክቶክ ሰጠቃት። እሱን ቲክቶክ ሰጠቃት ወይስ ስሙን ቀየረ ምናምን ቪዲዮ ፖስት እያደረክበት ነው? አረ ይኸውልሽ እስቲል ኖ እኔ ምን ያደርግልኝ? እኔ እኮ የራሴ ቲክታክ አካውንት አለ። ቲክታከሮች ደግሞ አይደለንም። እኔ ቲክታክ ውስጥ ያለው ማለት ነው እስቲል 8 ቪዲዮ ነው። ቲክታክ አልጠቀም የዩቲዩበሮች ስለሆነም ቲክታክ አንጠቀም። ምን አልጠቀም ቲክታክ ሁላ ፍቅር ራሱ ቲክታክ እንድትከፍት ያደረኩት በቃ በመከራ ነው ስልሽ፣ እኛ ዩቲዩበሮች ስለሆነም ቲክታክ አንጠቀም እና አንጠቀምም። ቲክታክ እንደዚህ ወስጄ ምን ሊጠቅመኝ ሀቢባ የኔ እናት ምን ያደርግልኛል? ምን ያደርጋል? ገባሽ? አሁን እቺ ትንሽ ነገር ናት፣ እንትን የምትል ነገር አይደለችም። ቲክታክ አካውንት በሚለው ዙሪያ ማለት ነው። ከዛ ጨረስክ? ቆይ አልጨረስኩም። ነጥቡን እያነበበ ነው የያዘው ነጥብ። እሺ የቀረ ነገር እስካሁን ኦኬ፣ ቅድም ዘለልኩት አንዲት ሀሳብ ይሄ ዩቲዩብ ቻናሉን ምናምን ሽምግልና ከዛ ጠበቃ ምናምን ተብሏል የሚለው ሀይባይ እያስታወሽኝ ለእሷ እያስታወሻት ነበር እኮ አንተኑን እኮ አስታውሽ። የቲክቶኩን አስታወስኩ። እኔ ለምሳሌ የቲክቶክ ጥያቄዋን መልስላት ትፈልጋለች። ሁለተኛ በጠበቃ እንፈራረም ያለችው በጣም ጥሩ ነገር ነው፣ ጥሩ ነጥብ ነው። ለምን በሱ አልተስማማክም? ምላሽ ሰጥበት። እሱን ነገር ላንሳልሽ። በመጀመሪያው ደረጃ ይኸውልሽ ይሄ ጉዳያችን እኔ ያልኳት ይኸውልሽ ይሄ ጉዳያችን ሽማግሌዎች ምን ይዘውት ስለነበረ አቡዬ ትልልቅ ሰው ነው ያልኩት። በአንቺም በኩል ይሄ ጠበቃ የሚለው ሀሳብ መች እንደመጣም ሁሉ ነገር እነግርሻለሁ። ገብቶሻል? ሽማግሌ ቀድሜ ሀሳቡን ያመጣሁት ሽማግሌ ባለበትና ቪዲዮ ሪከርድ ባለ ቪዲዮ እየተደረገ ትልልቅ ሽማግሌዎች ነው ያነሳሁት ስለነበሩ ጉዳያችን ላይ። ከዛ ሽማግሌ አልኩና አቡዬ ሽማግሌ አልኩና ሽማግሌዎቻችን የት ነው ያሉት መሰለኝ? ሽማግሌዎቻችን ቡታጅራ ስላሉ ነገ እናድርግ አልኳትኝ። ነገ ሄደን ከፈለግንም አሁን ተነስተን መሄድ እንችላለን አልኳት። ሄደን በእነሱ ፊት ቪዲዮ ባለበት እናድርግ አልኳት። ከዛ አሁን ስጠኝና እመነኝ አለች። አሁን እናድርገውና ነገ ሄደን በእነሱ ፊት እናደርጋለን እና ከዛ አይ ማደር አልፈልግም፣ እንዲያድር አልፈልግም። ምን ችግር አለው? አንድ ቀን አይደል አልኳት። አይ እንዲያድር አልፈልግም። እሺ እንዲያድር አልፈልግም። በቃ ዩቲዩበር ጓደኞቻችን በአንቺም በኩል የምታምኛቸው በእኔም በኩል የምናምናቸዋት ዩቲዩበርም ሆነ አልሆነ ጓደኞች ትልልቅ ሰውም በራስሽ በኩል ቪዲዮም ይኖር ነው ያልኩት። ከዛ እሺ አለችኝ። እዛው ጋር እሺ አለችኝና እዛው አጠገቧ ደዋወልኩ። በአንቺም በኩል ደዋዊ ያልኳት የተቀጣጠርን መሰለሽ ወደዚህ ወደ አያት እንምጣና እናስተካከል ያለውን ነገር ብዬ ደዋወልኩኝ እኔ ሁሉም ጋር። ከዛ በቃ አንቺም ደዋዊ ምናምን አልኳትኝና እሺ ብለን ተስማማንልሽ። ከዛ ሲስተሯ አለች ታች፣ ሲስተሯ እየጠበቀችን ነው። ብቻዋን አውርታኝ ምናምን መታ ብቻዋን አታውራኝም ነበር። ያው ስልሽ ያሳምናትና ይወስዳታል ተብሎ ይቅርታ፣ ስለ ቤተሰብ አታውራ ተብዬ ይቅርታ። እና ስልሽ ነበረች ታች እህትየዋ። ይሄን ነገር ተስማማንና ከፍቅር ጋር እኔ ደውዬላቸው ስለነበረ በቃ እኔ እዛ ሄጄ እጠብቃችኋለሁ፣ አንቺም እህትሽ ስላለች ከእሷ ጋር ያው እህቷ ስላለች ከእሷ ጋር ተያይዛችሁ አብራችሁ መዛ ለምን ምናምን አልኳትኝ። ምን ችግር አለው? አሁን ስለፈለግሽው እኮ ነው አልኳትኝ። አሁን እፈልጓለሁ። ሽማግሌም እኮ ብዬሽ ነበር። አሁን ካልሆነ ስትይኝ እኮ ነው ይሄ ጓደኛውን አማራጭ ያመጣሁልሽ አልኳትኝ።
ከዛ ነው አልፈልግም አለች። በቃ የሆነ ጊዜ ላይ እንደዚህ አድርገን በጠበቃ ስልሽ ስታወራኝ ምናምን እንትን ነው ዲስሪስፔክት እያደረገች ነው የምታወራኝ ምናምን ነገር እኔ ብቻ ተይው አያስፈልግም። በሰዓቱ የሆኑ ነገሮችን እያስኩ ነበር ማስረጃዎች ምናምን ነገር እኔና ፍቅር ሰላም ስንሆን ነው ነገሮች ያጠፋፋሁት። አሁን ይሄ ነገር ይመጣል ብዬ ስላላሰብኩ ማለት ነው። ስለዚህ እንደዛ አውርቼ ከሄድኩ በኋላ እንደዛ ስትለኝ እንደ ጓደኞቼን እኮ ቀጥሬያለሁ እየመጡ ነው ሁሉም ለምን እንደዚህ ታደርጊያለሽ? ነው አልፈልግም በቃ የራስ ጉዳይ ምናምን አለችና እንዲህ በጠበቃ ምናምን አለች። እንዴ ጠበቃ ሌቭል ላይ ለዚች ትንሽ ነገር ለምን ጠበቃ ሌቭል ላይ ትደርሻለሽ? ይሄ እኮ ተራ ነገር ነው ምናምን በእነሱ ፊት መስጠት የምችለው ነገር ነው አልኩት። አይ በቃ የራስ ጉዳይ ምናምን እየመጣሁ ነው እንደውምሽ እቃዬን ልወስድ አለችኝ። ይሄ የቀራት ልብስ ገባሽ? የዛን ቀን ማለት ነው እየመጣሁ ነው እንደውም ከሲስተር ጋር እየመጣን ነው እቃዬን ልወስድ ማን አለ ምናምን ቡክ ያለ ብራዘር አለ ደግሞ ቤትሽ ነው ገብተሽ የፈለግሽውን ነገር ማድረግ ትችያለሽ ነው አልኳት። በቃ እንደዚህ አለችኝ። ተመነጫጭቃ ምናምን ዘጋችሁ ስልኩን። መታ ቤት በስነ ስርዓት ልብሷን ወሰደች። ልብሷን ምናምን ወሳሰደችና የዛን ቀን ማለት ነው ወሳሰደችና ከዛ በኋላ ምናምን ደውላልኝ አታውቅም ለረጅም ጊዜ ደውላልኝ አታውቅም ምናምን ይሄ 15 ቀን ምናምን ብቻ አትደውልልኝም እነዚህ ነገሮች ከተፈጠሩ በኋላ ማለት ነው። እና እነዚህ ነገሮች ያደረግኩትኝ ይሄ በሚባለው ልክ የሆነ ነገር እንትን ብለን አይደለም። አሁን የተፈጠረው ነገር ነው የተፈጠረው። ገባች? እንዲያደረግን እንጂ በሰዓቱ ስምምነታችን ጭራሽ ትልልቅ ሽማግሌ ጉዳያችን ሽማግሌ ይዞ ስለነበር ትልልቅ ሽማግሌዎች ጋር እንትን ብለን ነበር። ግን ድንገት መጣ። በቃ በአንተ ሀሳብ አልተስማማውምሽ እንዴ ሁሉንም እኮ ፍላጎትሽን አሟላውልሽ። ሽማግሌ ይቅር ስትኝ እሺ ይቅር አልኩኝ። በቃ በጓደኞቻችን በቪዲዮ ስትኝ በአንቺ ሀሳብ ተስማማው። ምንድን ነው በቃ እንደፈለግሽ እየሆንሽ ነው በጣም ታገዝኩሽና አልኳት። እኔ ሁላ ሪከርድ ነበረኝ እኮ የሁሉም ነገር ሜይ ቢ ሌላ ጊዜ አስፈላጊ ከሆኑ ካልጠፉ አመጣቸዋለሁ። እና እዚህ በዚህ ልክ እንጂ የሆነ ነገር እንትን ተብሎ ምናምን አልነበረም በሰዓቱ ሀቢባዬ። እሺ ስለዚህ ያልመለስኩት ጥያቄ በአንቺ በኩል ያልመለስኩት ጥያቄ ካለ አይ ከያዝኳቸው ነው አንዴ መጣሁ። እሺ ትሰሙኛላችሁ? ፊቴ ልታጠባ እንዴ? እሺ ሙሉ ጥያቄዎቹን እሷ ያቀረበችውን መልሰካል። ስለዚህ አሁን ደግሞ የእሷ ተራ ነው። እኔም ለእሷ ያስኳቸው ጥያቄዎች አሉ። ከዛ በኋላ 15 ቀን ሙሉ አልደወለችም። ከዛም በኋላ በቃ ተደዋውላችሁም ተገናኝታችሁም አታውቁም። አለቀ ሪሌሽንሽፓችሁ። ከዛም በኋላ ለመጨረሻ ጊዜ ያወራችሁት የዛኔ ነው በዚህ ጉዳይ። ተገናኝተን ምናምንማ እናውቃለን እንጂ እንትን አይ ሚን ስለ ቻናሉ አሁን ኦልሬዲ ከተለያያችሁ 11 ወር ሆኗችኋል። ለምሳሌ ስለ እነዚህ ፕሮሰሶች ግስ የሚቆራረጠው ከምን ነው? ሰው መጣ በመሀላችን። አንድ የስልኩን ይዛብኝ ኮስት ፖቱን ወስዶብካል። አዎ ለዛ ነው እኔ ነኝ ሀቡዬ። ካንተ ነው የሚቆራረጠው። ካንተ ነው ስታፕ ተባርኩ። ካንተ ነው የሚቆራረጠው። ፏድ ካንተ ነው አለ። ይሄው የሆትስፖቱ ስልክ ይሄውና እዚህ ነው። ኦኬ አዎ ይኸውልህ። ስለዚህ የዛን ጊዜ በቃ ከዛ በኋላ አንተ በጠበቃ አልተስማማክም። በጠበቃ ያልተስማማክበት ምክንያት ደግሞ አጥጋቢ አይደለም እንደተናገርከው። ዝም ብለህ ነው በጠበቃ ለምን ምንድነው ምክንያት? አሁን ለምሳሌ እሷ ልንገርክ ያልተስማማችበትን ምክንያት ልንገርክ። እሷ ያልተስማማችሁ በሰው ያልተስማማችሁ ሰው ይቀየራል። ነገ ለእኔ ወይ ለአንተ አግዘው ይቀየራሉ፣ ይገለበጣሉ። ስለዚህ እኔ ሰው አላምንም። እኔ ማምነው ዶክመንት ነው። በጠበቃ እንፈራረም አለች። ይሄ ደግሞ አጥጋቢ ነው አይደለ? ከህግ በላይ ምንም የለም። ሀቡዬ በዚህ ልክ አይደለም ያወራ ነው በሰዓቱ ስልሽ ይሄ አሁን በዚህ የሰው ልጅ አይታመንም ምናምን በሚል ልክ አይደለም ያወራ ነው። ስለ እውነት ነው የምናወራው። እኔ ወላሂ ነው የምልሽ ሪከርድ ነበረኝ
ስልሽ ከሷ ነበረኝ በዚህ ጉዳይ ካገኘኋቸው አመጣቸዋለሁ። በዚህ ልክ ሳይሆን ይሄ ተቆጥታ ምናምን ነገር ነው ያወራችኝ ስልሽ በጠበቃ ይሁን አው እስቲ ብላኛለች እኮ ምንድነው ምክንያት ተቆጥታ ምናምን ምንድነው አንተ ያልተስማማ ፍላጎት ስል አጥጋቢ በጠበቃ ይሄ አልስማማ ምናምን እኮ አይደለም የተባባል ነው። ምንድነው ሆያ ያልኳትኝ እንዴ እዚህ ሌቭል ላይ ምናምን ምን አደረሰሽ? ይሄ እኮ በጣም ሲምፕል ነገር ነው። ትፈልጋለች ምክንያቷ በጠበቃ ምንድነው ከህግ በላይ ምንም ነገር ስለሌለ የመጨረሻው ትልቁ ነገር የሰው ልጅ በህግ ሌቭል የሚታዩ ከሆኑ ብዙ በህግ ሌቭል ማየት የምትችላቸው ብዙ ነገሮች ነበሩ። ገባኝ። ይሄ ለእሷ የማትደራደርበት ነገር ቻናሏ ስለሆነ ምክንያቱም ቻናሏ እያልሽ ነው ሀቢባዬ። ቻናላችሁ ሶሪ እሺ ቻናላችሁ ቅድም አንተም አምልጦ የእሷ ብለካል ባይዘወይ ለእሷ ኦኬ ያሽ ብለሃል እና የኔ ቻናል ላይ 81 ቪዲዮ ብቻ ነው የፖስትኩትኝ ለእሷ ቻናል ግን ምናምን ብለሃል አንተ ራስህ ቅድም እና እንዳላቋረጠ ብዬ ነው ዝም ብዬ ያለፍኩት እና እሷ ደግሞ አቅሟን ስለምታውቀው ዩቱብ መተዳደሪያዋ ስለሆነ ዩቱብ ቻናሉን ብቻ ጠየቀች። ሌላውን ንብረት ሁሉ ትታ አንተ ራስህ አልጠየቀችኝም። ብትጠይቀኝ ምናልባት ሰጣት ነበረ። መኪና ንብረት ምናልባት ሳይሆን ብያታለሁ የፈለገችውን ነገር ባይዘሽ ይኸውልሽ ሀቢባዬ ሽማግሌ የያዘው ነገር ቀልድ አይደለም። ሽማግሌ ግን ህግ ይበልጣል። ከሽማግሌ ግን ህግ ይበልጣል አይደል? ትቆራረጣለህ ወይኔ ኔትወርኩ የኔን ተቸገርን ኔትወርክ ወደ እሷም እንትን ትበልና አቡ የሱ የተቆራረጠ ስለሆነ እሷም ያላትን ነገር ትናገርና እዛ አጠቃላይ ሲጀመር የእሷ ተራ ነበር። ፊት ልታጠብላ ሄዳ እኮ በመሀል እኔ ጥያቄ አንስቼ ነው እና እስከዛ ግን ዳታ ብትሞላ ጥሩ ነው ፏድ። እሺ አሁን የፍቅር እንዲሰማክ እንዳይቆራረጥ ዳታ ብትሞላ ጥሩ ነው። አለክ ግን እየተቆራረጥክ ነው። የእሷ እንዲሰማክ ዳታ ብትሞላ ጥሩ ነው። ሙላ ዳታ። የእናንተ እኮ ይሰማኛል እኔ። አዎ ያንተ ግን እኛ አይሰማንም። ብዥ ብሏል። አይኔ ነው ወይስ እሱ ነው? አዎ ብዥ ብሏል። ለኔም ብሎኛል። የኔ እኮ አለኝ እኮ አንሊሚትድ ግን እንትን የኔ ቴሌ ስለሆነ እየሰራልኝ አይደለም። ቆይ አሁን መጥቷል። አሁን መተካል። አሁን የፍቅር ተራ ነው። አዳምጣት። ዋናው ይሰማክ ብቻ። እሺ ጥያቄሽን ጨርሽ አቡ? አዎ እኔ ጨርሻለሁ። ወደ ፍቅር እንሂድ። ፍቅር ጀምሪ። ይኸው አሁን አያቋርጥሽም። አየሩ ያንቺ ነው ማሪ። ቴንክ ዩ። በመጀመሪያ እናንተ በጣም ብዙ ደስ የሚል ቀናቶች አሳልፈናል። እነዛም በጣም ስትራግል የበዛበት ቀን አሳልፈናል። አዲስ አበባ ከመጣ ግን ነገራቶች ሁሉ ወደ እኔ ይዞሩት። ስፔሻሊ በጣም ነው የተጎዳሁት፣ በጣም ነው የተሰቃየሁት፣ በጣም ነው ያሰቃየኸኝ። ግን ደግሞ ገባ አሁን እዚች ጋር መልስ ስለምሰጠው ለእያንዳንዱ ላወራኸው ነገር ባይዘዌ መልስ አልሰጥም። እሱ ላወራሽ ነገር ሀብዬ እዚህ ጋር ላወራው ነገር በሙሉ መልስ አልሰጥም። አስፈላጊ ነው ብዬ መልሰውን እመልሳለሁ። ምክንያቱም እኔ እዚች ጋር ይሄ ድራማ የምገርብበት ገባሽ። ባለፈውም ሽምግልና ጊዜ እንደዚህ ነው የተደጋገመው። ለእናንተ አሁን አዲስ ታሪክ ነው እየሰማችሁት ነው። እኔ ያቀለሸለሸኝ ታሪክ ነው ገባሽ። ሁሌ የሆነ ነገር በተጠየቀ ቁጥር የተጠየቀው ሌላ የሚመልሰው ሌላ ነው ገባሽ አይደለ? አሁን እንዳልልሽ ነው የጠየቅኩት ጥያቄ የሁሉ ሰዓት አይፈጅም ነበረ፣ የሁሉ እንትን አይልም ነበረ፣ ቀጥታ የሚመልስ ነበር። በመጀመሪያ ልጅ 11 ወር ውስጥ ሁለቴ ነው ያየሁት አለ። 7 ወር ሙሉ ማለት ነው። መጀመሪያ እንደተለያየን 7 ወር ሙሉ አይደለም ልጅ አሳይ ልጄ እንዴት ናት ደህና ናት ወይ ብሎ አያውቅም ገባሽ? አያውቅም። ይፖስታል ነው ግን ቲክቶክ ላይ ይፖስታል። ልጅ ናፈቅሽኝ የሆነ ነገር ብቻ ብዙ ነገር ድራማ አለ። ይሄ ምንድነው አላሳይም ብላ ደብቃኛለች ስላለ ነው የመለስኩልሽ። እና መጀመሪያ ደግሞ እኔ ይሄ ነገር በሁለታችን እኔ ብዙ ስለ ልጄ ማውራት አልፈልግም። የሆነ ባወራው ቁጥር ስለሱ መጥፎ ነገር ነው የሚያመልጠኝ እና ይሄ ነገር ደግሞ ልጅ አድጋ ታየዋለች ገባሽ? ሚዲያ መጥፎ ነገር ነው ይቀመጣል፣ ታየዋለች።
ስለዚህ እኔ ይሄንን ነገር አልፈልግም። እኔ ለእሷ ምነግራት ታሪክ ስላለ እዚች ጋር እንዲህ ዝም ብዬ አይደለም። ይሄ ብቻ ትረጅኛለሽ ብዬ አስባለሁ። ያው የልጆች እናት ነሽ አንቺም። እኔ እናንተ እንደጀመር ነው እኔ እናንተ እንጨርሰው ነው ያልኩት። ገባሽ? እኔ እናንተ እዚሁ እንደጀመር ነው እዚሁ እንጨርሰው። እንኳን ልጅ እንዳለን አንድ ላይ እንደምንኖር አይታወቅም። ግን እሱ ወጥቶ ምን አለ? ዋሽተናል፣ እሷ ጥላኝ ሄዳለች። ገባሽ? እንደዚህ ብሎ ብዙ ድራማ ሰራ። እሱ ነው ቀድሞ ቪዲዮ የሰራው። ተምኔል የልጄን ፎቶ ለመጀመሪያ ጊዜ እሱ ነው ያወጣት። ታይታ ማትታወቅ እንደሌለች የምትታወቅ ልጅ አለች ማለት ብቻ ሳይሆን ፎቶ የኔና የልጄን ፎቶ ተጠቅሞ ነው። ገባሽ? ከዛ ምንድነው እኔ እንደነገርኩሽ በሌሊት ተነስቼ ቤት ሄድኩኝ። በቃ ሽማግሌዎቹ ሳያማክርሽ ሳይጠይቅሽ የልጃችንን ፎቶ ሚዲያ ላይ ላወጣ ነው ምናምን ብሎ ሳይነግርሽ አላለኝም። እሱ እኮ በሚዲያ ያውልሽ ወደ ረዥም ጊዜ ጠፍተናል። ከተጣላን በኋላ ሁለታችንም ወደ ሚዲያ አልመጣንም። ገባሽ? ጠፉ እየተባለ ብቻ ነበር የነበረው። ከዛ